እናንተ ተሸወዳችኋል ያልኩ ያለሁት እናንተ ተሸወዳችኋል ያልኩት ያልኩ ያለሁት ኖ እኔ ያልኩትን አዋቀው መጀመሪያ ተረድተዋል ያልኩት አልተረዳሁም ያልኩት አንዴ ልጨርስ Rebecca was a son of her parental uncle, that is her father's brother, who during pre-Islamic period became a Christian, and used to write the Arabic writing and used to write the gospel in Arabic ይላል ይሄኛው በህብሪው የሚለውን ነው ወደ አረቢክ ብሎ የቀየሩት ግን ሂብሪው ራይቲንጉን ወደ አረቢክ የሚቀየረውን ትራንስሌት ያደርግ ነበር ይላል ሶ እዚህ ጋር ክርስቲያን ተብላ የተጠቀሰች አለች ቀደም ይሳቅ ስትናገር የተለያየ ሴክት ውስጥ ሊገባ ይችላል ክርስትና የሚለው ግን ሙስሊም ነበረ ብለኛልና እቺኛዋ ቃል በአረብኛው ነሳራ ነው የሚለው አይደል ልክ ነኝ ኦኬ እዚህኛው ላይ ክርስቲያን ብለውታል በየትኛው ሊድ ክርስቲያን የሚለው ነሳራ የሚለው ክርስቲያን የሚለው የሚተካ ስለሆነ ያው የተለያየ ነገር የለውም በጣም ቆንጆ ክርስቲያን የሚለው ስለዚህ እቺኛዋን በማስረጃ ስለሆነ እቺኛዋን እዚህኛው ላይ ያለው ብቻ እንረዳዳ ሶ ክርስቲያን ብሎ ሲል እዚህኛው ላይ ክርስቲያን የሚለው የትኛውን ሴክት ነው እሱን ነው እያልኩ ያለሁት እዚች ጋር የተቀመጠው ክርስቲያን የሚለው ነው ክርስቲያን የሚለው የትኛው ሴክት ነው ካልከኝ የእሱን አረዳድ ስታየው ምናልባት የምትረዳው ነገር አለ ነብዩ ሰለላሁ ዐለይሂ ወሰለም ጀነት እንደገባ ተናግሯል ስለዚህ ይሄ የሚያመለክተው ዩኒታሪያን ወይ ደግሞ አንድን አምላክ በብቸኝነት እንደሚገዙ እንደሆነና እንዲሁም ደግሞ ኢሳንም አምላክ ነው ወይ ደግሞ አምላክ ነው ብለው ከማያምኑ ክርስቲያኖች እንደሆነ ትረዳለህ ማለት ነው ምክንያቱም አላህ Subhanahu Wa Ta'ala لقد كفر الذين قالوا ان الله ثالث ثلاثه እንዲሁም ደግሞ لقد كفر الذين قالوا لقد كفر الذين قالوا እነዛ በእርግጥም ክደዋል ኢየሱስ አላህ ነው ያሉ ሰዎች ብለዋል ስለዚህ እሱ ከነዛ ውስጥ እንዳልሆነ ግን ደግሞ ከኢየሱስ ወይ ደግሞ የኢየሱስን አስተምሮ ከተቀበሉ ክርስቲያኖች እንደሆነ ከአማኞች አንድን አምላክ ከሚያመልኩ እንደሆነ እንረዳለን ጥሩ የመጀመሪያው ተርም ክርስቲያን ተብሎ ተርም የተደረገበት ፓርት የቱ ጋር ነው ከታሪክ አንፃር ነው ከታሪክ አንፃር ግልጽ የሆነ እንትን የለም ምናልባት ሐዋርያ ስራ ላይ ያለውን ልታመጣው ከሆነ ተርሙን ዛሬ ተጠቅመውታል አንዴ ለጨረስ ይሄ ነሳራ የሚለውን ቃል ከኢየሱስ አረብኛው ማለት ከኢየሱስ ተከታይ ለሆኑት የሚያገለግል ነው ለኢየሱስ ተከታይ ማለት ኢየሱስን በትክክል የተከተሉትንም ሊመለከት ይችላል ወይ ደግሞ በሙገት ደረጃ በሐሳብ ደረጃ እኛ የኢየሱስ ተከታይ ነን የሚሉትን ሰዎች ያመለክታል ስለዚህ ነሳራ የሚለው ቃል ለነሱ ያገለግላል ግን ቁርአን ላይ አላህ Subhanahu Wa Ta'ala ስለ ሐዋርያት ሲናገር ነህኑ አንሷሩላህ እኛ የአላህ ረዳት ነን የሚለውን ያስቀምጣል ስለዚህ ቁርአን ላይ በዛ ከተቀመጠ ያንን መጠሪያ ይዘው እነሱ ነሳራ እንደተባሉ ያመለክታል ማለት ነው ነሳራ የሚለው ቃል ከዛም የተወሰደ ነው የሚሏሉ ወይ ደግሞ ናዝራዊ ከሚለው የኢየሱስ ምናልባት የምታውቀው ከሆነ ፈርስት ከታሪክ አንፃር ስለጠየቀኝ መቼ ነው የጀመሩት የሚለውን ማለት ነው ናዝራውያን በመባል ይጠራል ኢየሱስ መሲሁ ከናዝራውያን ይመጣል የሚል ትንቢት ስላለ ናዝራውያን የሚለውን ወደ አረብኛ መጽሐፍ ቅዱስም ላይ ብታየው የአረብኛውን ነሳራ ብሎ ያስቀምጣል ናዝራዊ የሚለውን ስለዚህ የነሳራ የሚለውን የኢየሱስ ተከታይ የሚለውን ነገር ተክቶ የመጣ ቃል ነው ማለት ነው ስለዚህ ያንን የሚያመለክት ነው ስብስብ አይደለም እሺ አክቹሊ ውስብስብ ነው ይሳቅ ግን እንለፈው ካልከኝ እንለፈው because ሶስት ነገር ነው የተነገርከኝ ናዝራዊ ማለት ሊሆን ይችላል ነዛራ ይቅርታ ከማለፋችሁ በፊት ይሄ ሱና.com ላይ ያልከው ይሄኛው አዲሱ ነው ወይስ ቀይሮታል ያልከው ነው ወይስ የበፊቱን አሁን የተቀየረው አንድ ብቻ ነው የተቀየረው ሳላ used to write in Arabic translate in Arabic ያለችው ብቻ ነው ሂብሪው የሚለው ነው የተቀየረው እኮ ገብቶኛል አሁን ይሄኛው አሁን ባለው አሁን በአዲሱ ሂብሩ ነው የሚለው ወይስ አረቢክ አዲሱ አረቢክ ነው የሚለው ይሄ አዲሱ አረቢክ ነው የሚለው አይ አረብኛው ተሳስቷል ማለት በነገራችን ላይ ተሳስቷል እንደዛ አብረው ከቀየር ኢብራንይ ነው የሚለው በኢብራንያ ይጽፋል በሂብሩ ይጽፋል እንጂ በአረብኛ ይጽፋል አለኛ ያኛው ስክሪንሾት አለኝ አክቹሊ አይ ስክሪንሾት ማምጣት ሳይሆን በመጀመሪያ ደረጃ አሁን ከዚህ ነገር መረዳት ያለብህ አሁን ሌላ ጊዜ ማለት
ሌላ ጊዜ መረዳት ያለብህ ብዙ ጊዜ እኛ እንግሊዝኛ ውስጥ አመጡ አረብኛውን ማየት ያለብህ ስል በአረብኛ ትደበቁ ትላለህ። አሁን አንተ ባመጣው ሌላ ጊዜ መረዳት ካለብህ አንድን ነገር ትክክለኛ አስተምሮን ለመረዳት በመጀመሪያው ቋንቋ መረዳትህ የበለጠ ትክክለኛ መረዳት ይሰጣል። ስለዚህ ዲፔንድ ኦን ትራንስሌሽን ሆነ የአንድን እምነት ሙሉ ነገር ወይም ደግሞ የአንድን አስተምሮ ሙሉ ለሙሉ መረዳት እንደማችል ትረዳ። አንደኛ ጸሐፊዎች ሰው ናቸው፣ በተለያየ አይነት መልኩ ሊሳሳቱ ይችላል። ይህን ነገር መረዳት መቻል አለ። ሌላው ደግሞ አሁን የጠየቀው ክርስቲያን የሚለው ስያሜ በቁርአን ላይ ወይም ደግሞ ከእስልምና ጋር ተያይዞ በመጡት ነገር ላይ ክርስቲያን ማለት የክርስቶስ ተከታይ ማለት ነው አይደለ? ለምሳሌ አሁን ብዬ ነው ሳላይ ላይክ ለምሳሌ አሁን አንተ ያነሳው ሐሳብ ላይ እየሄድክ ስለሆነ ችግር የለውም። ክርስቲያን የሚለውን እኮ ይሳቅ የተናገረውን ተቀበልኩትና ላልፈው ነው ለምሳሌ አይ መቀበል ሳይሆን ከመቀበል በፊት መናገር አለብኝ። ምን መሰለህ ክርስቲያን የሚባለው የጀመረው መቼ በመጀመሪያ ደረጃ ቁርአንም ሆነ ሐዲስ ክርስቲያን የሚለውን ስያሜ አይጠቀምም። ክርስቲያን የሚለውን ስያሜ ሙሉ ለሙሉ አይጠቀምም። በመጀመሪያ ለምንድን ነው የማይጠቀመው ሲባል ይሄ ክርስቲያን የሚለው በነገራችን ላይ ብዙ ጥበብ አለው። ክርስቲያን የሚለው የክርስቶስ ተከታይ ነው። ግን አሁን ነሳራ የሚለው መጠቀሙ ሁሉም የክርስቶስ ተከታይ የሚሉት ነገር ሁሉንም እነዛን ነገር እውነትን ማጽደቅ ይመስላል። አሁን ለምሳሌ አንዳንድ ሙስሊሞች አሉ መሲሒይኖች እያሉ ይገልጿቸዋል። በአረብኛ መሲሒይን ነበር መባል የነበረበት። ክርስቲያን ሲተረጎም መሲሒይን ብለው የክርስቶስ የተቀባው ማለት ክርስቶስ ከሚለው ክራይስት ከሚለው የመጣ ነው አይደለ? ስለዚህ መሲሒይን ነበር። አንዳንድ ሙስሊሞች እንደዚህ ይሏቸዋል። ይሄ ስህተት ነው። እንደውም ብዙ ዑለሞች የሚናገሩት ለምን አሁን አብዛኛው ያሉት የክርስቶስ ተከታይ ስላልሆኑ እና ወደ እስልምና ስትመጣ እኛ ያው ብዙ ጊዜ እነዚህ ነሳራ የተባሉት አሁን ላይ ክርስቲያን ተብለው በሌሎች የሚጠሩ ስለሆነ ነው። ተመሳሳይ ትርጉም ነው እንጂ ቃል በቃል የራሱ ትርጉም ነው ማለት አይደለም። እና ተረጋሚ ሲሰጡ ስያሜዎች ይሄ በዚህ ነው ነሳራ ነው የሚላቸው። ስለዚህ እኛ ከምን አንፃር ነው የመጣው የሚለውን ነገር ዲቴል የተቀመጠ ነገር የለም። ግን ዑለሞች ከዚህም ነው ይላሉ። ናዝራውያን ከሚባለው ከዛ ነው የመጣው የሚል ነገርም አለ። እንደዚህም ደግሞ አይ ነህኑ አንሳሩላህ ስላሉ ረዳት ከሚለው ነው የመጣው። ይሄ የዑለሞች አስተያየት እንጂ ትክክለኛ ይሄ ነው ተብሎ የተቀመጠ ነገር የለም። ስለዚህ ከነገራቶች አንፃር የትኛው የተሻለ የሚለው እኔም አንተም ብዙዎች ሊመርጡ ይችላሉ እንጂ ይሄ ነው ትክክል ያ ነው ትክክል ብለን የምደመድምበት ነገር አይደለም። እና ክርስቲያን የሚለው ስያሜ በቁርአን ሆነ በሐዲስ ላይ የለም። ኦኬ ቆንጆ። ስለዚህ ነሳራ ብለን እናድርገው፣ ክርስቲያን የሚለው ላይ አይደለም የሚለውን ነው መልስ የሰጠኝ። በዛ እንለፈው። ያስማማናል? ቢካዝ አችልም እያልኩ አይደለም። ዞሮ ተመሳሳይ አካላቶችን ለመጥቀም ነው የምንጠቀመው። አሁን ነሳራ ስንል ማንን እንጠቀም? ግን ነሳራ ክርስቲያን በሚለው አልተገለጸም። እኔም ሐሳቤን ለአንድ ላድርግና እሺ አይ አንድ ሐሳቤን ለአንድ ባረግ በዚህ ጉዳይ ላይ ደስ ይለኝ ነበር። ግን ቀጥልሽ አንዴ ጃኪ ያዳቸው ነገር አይመስልም። እሺ ቀጥል ኦልቢን ሐቢቢ እሺ ይሰማል። ትንሽ ቀያ ብርቱኛል። እኔ እኮ ብዙም ይሰማል ሮልቢ። እሺ ጃኪን እናስቀድመው ወይስ ትቀድማለህ? ቀያ ብርቱብኛል ብዬ ነው ያውላችሁ። አሁን እኔ ይሰማል። ጃኪን እናስቀድመው ወይስ አንተ ትቀድማለህ? አይ እዚሁ ላይ እኮ እኔ ጃኪ ምንም ያስቸገረው ነገር ያለ ስላልመሰለኝ ነው እዚህ ጋር ክርስቲያን ብንል እኮ ፎሎወርስ ኦፍ ክራይስት ብንል ነሳራ ብንል ወይም ናዛራንስ ብለንም ፎሎወርስ ኦፍ ጂሰስ ብንል መታወቅ ያለበት ነገር it is not referring to the current era Christians who are believing in Trinity ማለት ይቻላል። ለቃሉ እኔ አይቻልም፣ ችግር የለውም። ነገር ግን እናንተን አይደለም እኮ አይቻልም። that is my core point። ለዛ ነው ለቀደም ያልኩህ እኮ ክርስቲያን ለመሰለ አሁን አንተ ኦልቪን ከሄድክ እንደዛ ወይ በመረጃ ልንገርሽ ኢየሱስ ክርስቶስ በዚች ምድር ላይ ሲመላለስ የራሱን ተከታዮች ማን ብሎ ነበር ሲጠሯቸው የነበረው? ይሄ ነው። አሁን ክርስቲያን ብሎ ጠርቷቸዋል ወይስ ናዝራንስ ብሏቸዋል? ቢሊቨርስ ብሏቸዋል? ብራዘርስ ብሏቸዋል?
ክርስቲያን የሚለው ራሱ ሐዋርያ ሥራ ምዕራፍ 26 ቁጥር 11 ላይ ጄንታይል በሚባሉ ጄንታይል ሸዋርዜ አሁን ለጊዜው ማንሳት ባልፈልግም ለመጀመሪያ ጊዜ እነኚህ ሰዎች ክርስቲያን ነው። ኢየሱስ ክርስቶስ በዚህ ምድር ላይ አድርጎ ሄዷል ከስንት ጊዜ በኋላ ማለት ነው። አሁን እኔ እንደ ቃሉ ላይ ሳይሆን ክርስቲያን መባል ትችላላችሁ፣ ግን እናንተ አይደላችሁም ክርስቲያን። የእናንተ የክርስቶስ ፎሎወሮች ዋይ አለዋላችሁማ እናንተ እሱ ትሪኒቲን ሰብኮና ኮንፊርም አድርጎ ስላልነበር በዚች ምድር ላይም እሱ ከዚህ በኋላ እንጂ አሁን ምን ይሆናል መሰለህ? አሁን ላይ በስም መጠለል ትችላላችሁ፣ ግን እናንተ ነገር አያደርግም ነው ቃል። ነሳራም ካልን ምንድነው ነሳራው ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርልን ብሎ ሲናገሩ ሙስሊም ብሎ ነው ነሳራዎች። እነዛ ማለት ሪፈሪንግ ቱ ክርስቲያን ብለን እንትን ብለን ኖርማሊ ቃሉ አንደኛው አረብኛ ነው፣ አንደኛው ያው ከግሪክ ነው የመጣው ታውቃለህ፣ ክርስቲያን የሚለው ማለት ነው። ስለዚህ እናንተን አይመለከትም፣ ምክንያቱም ኢየሱስ ክርስቶስ ትሪኒቲን እንትን ስላላለ ማለት ነው፣ ስላላስተማረ። ጨርሻለሁ። ኦኬ አሁን ሐሰን ነው የውይይት አካሄዱ ምን እየሆነ መሰለህ? ላይክ አሁን ላይ እየተገባም ነው ያለውና ወደ መጀመሪያው እንመለስ። ይሄ ትክክል አይደለም። ኦልቪን ያልከውን ነገር እኔ ደምድሜ እየተናገርኩ አይደለም። ፈርስት ኦፍ ኦል ድምዳሜ አይደለም፣ ለማወቅ ነው እየጣርኩኝ ያለሁት። በዚህ አካሄድ መሄዱ ይሻላል እንጂ አይደለም ብሎ ማለት ማስረጃ ማቅረብ እችላለሁ። ማስረጃ አለ ወይ ነው ብሎ መጠየቅ ያለብኝ እንጂ እንደዚህ ብሎ ክርስቲያን አያደርግም ብሎ ደምድሞ መናገር አግባብ አይመስለኝም። ፈርስት ኦፍ ኦል ቀደም ስትሉ እንደነበረው ክርስቲያን ላይ ለምን ፎከስ አደረክ ቢባል ከታች ያሉትን ሀሳቦች ጋር በጣም ስለሚያገናኘው ነው። አዲስ መናገር ፈልገሽ ነው? እንዴት ናችሁ? ሃይ ጃኪሻ፣ እንዴት ነሽ? እንዴት ነክ? አለሁልህ። አይ መስመር ዝብርቅርቅ እያለ ስለሆነ እኔ ነኝ ዋናው መስማት የፈለኩት ያንተን የደረስክበትንና በእኛ ደግሞ ልጆች የሚታየውን እይታ ማወቅ በጣም ፈልጌ ነበረውና አንተ ቀድመክ አይ ቲንክ ሊድ ማድረግ ስለጀመርክ በአንተ መስመርን ሊድ ልል ነው። ላይክ እዚህ ጋር ፖስትሉ ላይክ ፖስት ፎረም እውቀት የኛን ሰተነው እንዴት ከፈለጋችሁ አትሊስት በዚህ በዛ ሳናረገው እንደ ሐሳብ ነው እሱ ኤክስፕሌን ያርግና ያለበትን ከዛ ደግሞ የእናንተን ስታንድ አሳውቁት። ኔክስት ታይም ደግሞ በማስረጃ የምትሉትን መቀጠል እንዲቀጥል ከፈለጋችሁ ዲስከሽን ወይ በዚሁ ከሆነ ኦቨር ድሬን ትደራረጉና እኛም ለምንሰማው አስቡልን ለማለት ያለው ቴንክ ዩ አዲ። ስለዚህ ክርስቲያን የሚለው ከጎስፕሎቹን ብናያቸው ከማቴዎስ ከራእይ ያሉት ከ50 እስከ 150 ድረስ ተጻፉ ተብሎ የሚታሰቡት በመቶ ዓመት ውስጥ ያሉት ናቸው። የማቴዎስ ላይ ራሱ ብንሄድ ቀደም ስለ ትሪኒቲ ሲነገር ነበረ። ወደ ሊጠመቅ በሄደበት ሰዓት ላይ የምወደው ልጅ ይሄ ነው እርሱን ስሙት በሚልበት ሰዓት ላይ ሶስቱም አካላቶች ታይተዋል። ከዛ በኋላ ስለምንድን ነበር የሚከተሉት? ቅድም ከይስሐቅ ጋርም ስናወራ የመጀመሪያ ክርስቲያኖች በአንጾኪያ ክርስቲያን ተብሎ የተባሉት ክርስቶሳውያን የሆኑት ክርስቶስን እንደ አምላክ ነው ብለው የተቀበሉትን ለነሱ ነው የተባለው። ስለዚህ ክርስቲያን የሚለው ቃል እዚህ ጋር ቀደም እናንተ ያላችሁት ነሳራ ማለት ነው፣ ሞኖቲስት የሆነን አካል የሚከተል ነው ወይም ደግሞ ሐዋርያ ነው ብላችሁ የተቀበላችሁትን ዲፊኒሽን ልቀበለው። በክርስቲያን በሚባለው ኮንቴክስት ግን ብንቀበለው በዛን ዘመን የነበረው ክርስቲያኒቲ አሁን ያለው ክርስቲያኒቲ የተቀየረ ክርስቲያኒቲ የለም ፈርስት ኦፍ ኦል። ስለዚህ ይሄ ናሬሽን ትክክለኛ ናሬሽን አይደለም። ለዛ ነው ቅድም ክርስቲያን የሚለው ላይ ለምን ፎከስ ታደርጋለህ ብትሉኝ ወደ ታች ስንወርድ ክርስቲያን ሆኖ የሚጠብቀው ነብይ ከክርስቶስ በኋላ የተደመደመ ስለሆነ የሚጠብቀው ነገር የለም። ለዛ ነው የክርስቲያኒቲ ፎከስ ላይ ያደረኩት። አንድ ሰው ክርስቲያን ሆኖ ሌላ ነብይ ይመጣልኛል የሚያሻሽልልኝ ነብይ ያመጣልኛል ብሎ ወይም ደግሞ የመጨረሻው ከኢየሱስ በኋላ የሚመጣ ነብይ ያለ ብሎ የሚጠብቅ ማንኛውም አይነት ክርስቲያን የለም። ስለዚህ ፎከሱ እሱ ነው። ስለዚህ ወረቃ እንደተባለው ክርስቲያን እዚህ ጋር በተረጎመው ቅድም ሳላ የጠቀሰው ነገር አለ። በአረቢክ ኮንቴክስት ማንበብ አለብህ ብሎኛል። እንግዲህ አረብኛ ለማየት ሞክራለሁ ቢካዝ አረብኛ ትራንስሌሽኑም ሲያመጣው እንዲህ ስለሚያመጣልን ነው። እናንተ ባላችሁት ግን የቋንቋው ባለቤት ስለሆናችሁ ነሳራ ማለት በዛኛው ልወስደው፣ ክርስቲያኒቲ በሚለው ግን አልወስደውም በዛኛው ቢካዝ አይገናኝም፣ መጽሐፍ ቅዱሳዊም አይደለም። ኦኬ ጨረስክ? አዎ ጨረስኩኝ። ኦኬ እዚህ አሁን ከተናገርከው አንፃር ማለት ነው አሁን ከተናገርከው ንግግር አንፃር ብዙ ነገሮች አንስተሃል። ለምሳሌ
የወረቃ ክርስቲያንነት አሁን ካለው ዘመናዊ ካለው አሁን ከያዛችሁት ክርስቲያን ጋራ ምን ይላል ነው ያልከው? የወረቃ ክርስቲያንነት ኮምፕሊትሊ እዚህ ጋር ባለው ናሬሽን መሰረት ማለት ነው። ወረቃ የተባለው ክርስቲያን አይዘር የሚከተል የነበረው የክርስቲያን ሄሬሲ ነበር የሚከተለው። እሱን ካላችሁ ልቀበለው እችላለሁ። ቢኮዝ በአንደኛው ክፍለ ዘመን ላይ ወረቃ ያለውን እሳቤ ማለት ነው ወደ 4 አይነት ሄሬሲ ውስጥ ልናስቀምጠው እንችላለን። ገብቷል? ቆይ ስለዚህ አሁን አሁን የወረቃን ክርስቲያኒቲ እንዴት ነው አንተ የምትቀበለው? ይሄ ሄሬሲ ክርስቲያኒቲ ነው። ለምሳሌ እነዚህ ቀኖና መጽሐፍቶች ሲጻፉ ያፈነገጡ እና የተወገዙ አሉ አይደለ? እነሱ አንዱ ነው ወይስ አይደለም? የኔ ድምዳሜ ክርስቲያን ነው የሚለውን ነገር ከወሰድኩት የስ ሄሬሲ የተቀበለ ክርስቲያን ነው። በቃ ስለዚህ እሱ የሚለውን ነገር ኮንፈርም አታደርግም እንደ ክርስቲያኒቲ ነው። አዎ በጣም ጥሩ። አንድ ይሄን ብለሃል። ጥሩ፣ በዚህ ጋር ተስማማን። እሺ ሌላኛው ክርስቲያኖች ነብይ አይጠብቁም እያልክ ነው አይደለ? ያ ከክርስቶስ በኋላ የሚጠብቁት ነብይ የለም። ያ ከክርስቶስ በኋላ የክርስቶስ ነብይነት የነብያቶች መደምደሚያ ነው በእናንተ። ከክርስቶስ በኋላ የሚመጣም ሬቪሌሽን የለም። ከክርስቶስ በኋላ የሚያሻሽልም እምጠብቀዋለሁ ብሎ እዚህ ጋር የተባለው ነገር ላይ ወረቃ የገለጻቸዋል። እዚህ ጋር እሱን አንበው የጠቀሰውን ነገር ላይ የሚገልጽ ክርስትና የሚጠብቀው ማንኛውም አይነት አካል የለም። አዎ በጣም ጥሩ። አሁን አንተ ኢየሱስ ክርስቶስ እንደ ክርስቲያኒቲ የነብያቶች መደምደሚያ ነው፣ በሱ ነው ነብያቶች መደምደሚያ የሚያልቀው። ስለዚህ ከሱ በኋላ የሚመጣ ነብይ ነኝ ብሎ የሚመጣ ካለ ተቀባይነት የለውም ነው እንደ ክርስትና አስተምሮት። ምን አልከኝ? ሀዘነው ተቋርጠ ነበር። እንደ ክርስትና አስተምህሮት ከኢየሱስ በኋላ የሚላክ ነብይ የለም ነው አይደለም? ነብይ በሚለው ሴንስ አይደለም ሀሰነው። የሚላክ ነብይ የለም በሚል ሴንስ ሳይሆን ከክርስቶስ በኋላ የምንጠብቀው ማንኛውም አይነት አካል የለም። ያ አካል እኮ ነብይ ነው ሆኖ ሊመጣ የሚችለው። የምንጠብቀው ነብይ የለም። በቃ ነብይ የለም። ይሄንን ደግሞ ያገኘው እንደ ክርስትና አስተምህሮት ነው። በቃ ይሄንን ነገር ዛሬ አልጠይቅህም። ሌላ ጊዜ ግን ይሄ መረጃዬ ነው ብለህ ይሄንን እንደ ጥያቄ ያዘውና ወይም እንደ ቤት ስራ ያዘውና ችግር የለም መወያየት እንችላለን። ናይ መወያየት እንችላለን። የኔን ፖይንት ክሌም ለማስቀመጥ ስለሆነ መወያየት እንችላለን። እዚህ ጋር ግን ይቅርታና ሐሰንዬ አሁን አንተ ምንድነው እያረክ ያለኸው? አሁን አንተ ባለህ እምነት ላይ ተንተርሰህ ነው ወረቃን ጀጅ እያረክ ያለው። በነገራችን ላይ አንተ በሄሬሲ የመደብካቸው እነዚያ ክርስቲያኒቲ ግሩፖች እነሱ ደግሞ አንተን በሄሬሲ ሊመደቡ ይችላሉ። እንዳንተ እምነት ትክክል ነህ፣ ግን እንደ ገለልተኛ ለሆነ አካል ግን በአንተ ንግግር ላይ ወይም በአንተ ግሩፕ ላይ ተንተርሶ ሊወሰን ይችላል። ስለዚህ አሁን አንተ እንዳንተ እምነት ነው ሄሬሲዎች እንደኔ እምነት አይደለም። ሄሬሲዎች ነው ሳላ ላይክ አይደለም ሳላ እኮ ቆይታለህ ልጨርስና ሄሬሲዎች እኮ ለምሳሌ ኢቦናይት ናዝራዊያ የሚባሉ ነበሩ፣ በሄሬሲ የተመደቡ። ከፊሎቹ ክርስቶስ አምላክ አይደለም ብለው የሚያምኑ ነበሩ፣ ክርስቶስ አልተሰቀለም ብለው የሚያምኑ ነበሩ። ፈርስት ሴንቸሪ ላይ የነበሩ ሰዎች ማለት ነው አይደለ? ክርስቶስ አምላክ ነው። ኢቦናያን የሚባሉ ናዝራዊያ የሚባሉ ኢቦናይት የምን ሴክት ነው? እናንተ የሄሬሲ ሴክት ናቸው ብላችሁ ታምናላችሁ? ኢቦናይት የምን ሴክት ነበረ? የምን ሴክት ነበር ማለት? ሄሬሲው ከየት ነው የመጣው? ኢቦናይት ሄሬሲ ነው ብለህ የምታምነው አንተ ነህ። ሄሬሲ አይደለም ብለው እነሱ ይሞግታሉ እኮ ነው ያወራሉት። ኢቦናይት ሄሬሲ አትበለው። አንዴ ቆይ ሳላ እየሰማኝ አይደለም። አንድ ጊዜ ኖ እየሰማኝ አይደለም። ሁለታችሁም ማለት ሁለታችሁም በተመሳሳይ ሰዓት የምታወሩ ከሆነ እኛ እያዳመጥን አይደለም ያለን። አንድ ጆሮ ነው ወይም ሁለት ጆሮ ነው። በተመሳሳይ ሰዓት እያወራችሁ ከሆነ እየተጠባበቃችሁ አውሩ። አዎ፣ ስለዚህ ሳላ እየተጠባበቀን እንድናወራ አንድ ነገር ላይ እንስማማ። ኢቦናይት አልከኝ አይደለም? አንድ አነሳ። አንተ ነህ ሄሬሲ ያደረካቸው ያንተን ሐሳቤ ስለማይቀበሉ ነው አልከኝ። እሺ አልኩ። የጠየቁ ጥያቄ ኢቦናይት የሚባለው ሄሬሲ ብሮ ራሱ ካቴጎራይዝ የተደረገው ከምን ሴክት የመጣ ነው? ኢቦናይት ኦኬ። ሳላህ ሳወራ እንዳትገባበት ጃኪ። አልገባበት። ሳላህ ወንድሜ ቀጥል። ሳላህ አለ ሳላህ ኦኬ። ሳላ የለም። አይደለም
እናንተ ሄሮሲ ብላችሁ ይኸውልህ ተመለሰ የሰላ ኦኬ ከተመለስክ አስገባ የጀመርከውን ጨርስ ተመለስክ ሰላ እሺ አዎ በደንብ ስማኝ ሄሬሲ ነው አንተ ስትላለህ ስትል አሁን ላይ ያለው ክርስቲያኒቲ እነዛን አካላት ሄሬሲ ብሎ ይመዳል በጊዜውም በየነሱ ተቃራኒ ነበሩት እነዚህን ተቃራኒዎችን ሄሬሲ ብሎ ይመድብባቸዋል እነዛም ደግሞ ብትጠይቃቸው በተቃራኒው ከነሱ ተቃራኒ ያሉት እንደዚህ አይነት ነገር ይሰራል ስለዚህ አንተ እንደ ለገለልተኛ አካል ያንተ ንግግር ማስረጃ አይሆንም ወይም ደግሞ አንተ የምትከተላቸው አባቶች ንግግር ማስረጃ አይሆንም እነዚህም ደግሞ ማስረጃ የሚሆነው ተጨባጭ የሆነ ማስረጃ ሲባል ደግሞ እነሱ ሲቀበሉት የነበሩት ወንጌልና አሁን አንተ እጅ ያለው ወንጌል ተመሳሳይ ነው ወይ በየትኛው ወንጌል ነው የምንመዝነው አሁን እንደኛ አንድ ገለልተኛ ቢመጣ ሁሉም ክርስቲያኒቲዎችም እንደሚያምኑት ብዙ ወንጌላቶች ነበሩ ቤተክርስቲያን ነው አሁን እነዚህን አራቱን እንትን ያለች ነው የዛን ጊዜ ቤተክርስቲያን የተባሉት አሁን እናንተ የምትቀበሉት እነዚህ ደግሞ የሚቀበሉት ወንጌሎች ነበሩ ስለዚህ ሁለቱን አመዛዝኑ የትኛው ነው ለዚህ የቀረበው ለምሳሌ የማቴዎስ ወንጌል የሚባል በሂብሩ የተጻፈ አሁን ያለው የማቴዎስ ወንጌል ሳይሆን በሂብሩ የተጻፈ እነሱ የሚቀበሉት ነበር ምክንያቱም ማቴዎስ የሚባለው ያ ወንጌል ነው ይሄ ግን ሌላ ነው ብሎ ነው የሚያምኑት ይሄን ነገር እየተናገሩት ለእናንተ እና አርጊስ ወይ ኤራኔስ ምናልባት በዚህ ጉዳይ ላይ ዲቴል ማወቅ ከፈለክ ስለ ስቅለት የጻፈውን ኡስታዝ ወህዲ የጻፈውን እሱ ላይ ማለት እሱን ጻፉ ሳይሆን እሱ ማስረጃ ኮታ ያደረገበትን ሄደ ማንበብ ትችላለህ ጥያቄን ግን እና እንደዚህ እሺ አንዴ አው ያንተ ጥያቄ ነው አንተ አሁን ሪፒተርሊ ምን እያረክ እንደሆነ ልንገርህ ሳላ ሪፒተርሊ አንዴ እያልክ እስካሁን 3 ተናግራለህ አንተ እየቆጠርኩት ስለሆነ 3 ነግረኛል እየሰማው ነው ባይዘው አታቋርጥ ለምትሉኝ እያቋረጥኩ አይደለም ማቋረጥም አልፈልግም ግን እኔ ብቻዬን ነኝ አንዳንድ ነገር ሲያልፍ ነው እየገባው እየመለስኩኝ ያለሁት የጠየቁ ጥያቄ ኢቦናይት ብለህ ተነሳ አይደል ፈርስት ኦፍ ኦል ስለ ሄሬሲ አንስተሃል አይደል አንተ ለምሳሌ እስልምና ውስጥ ሄሬሲዎች የሉም እንዴ እሺ አሁን ጥሩ ጥያቄ አሁን ለምሳሌ እኔ እስልምና ውስጥ ሄሬሲዎች አሉ ብዬ እናገራለሁ ያን ሄሬሲ ሲናገር እኔ ከማምኑ ነገር አንፃር ተነሽ ነው አንተ ግን እንደገለልተኛ ሰላመዲን ወይም ደግሞ የሰላመዲን ግሩፖች የሚያምኑት የነሱ ነው ትክክል ብለህ መናገር አችልም ምንድነው የምታደርገው የኛስ ከመመሪያውን ተመዝንና አንፃር ገለልተኛ ለመሆን ከፈል ከመመሪያ አንፃር ይሄ ነው ትክክል ብለህ ትናገራለህ እንጂ ይሄ የኔ እምነት ነው እኔ እነዚህ ሄሬሲዎች ናቸው እነሱን አልቀበልም ትላለህ አንተ መብትህ ነው አንተ ሄሬሲ ነው ትላለህ እንደ አንተ ትክክል ነህ ግን እንደ ገለልተኛ ለገለልተኛ ሰው ግን ያንተ እምነት ማስረጃ አይሆንም ነው እያልከው ያንተ እምነት ማስረጃ አይሆንም ማስረጃ የሚሆነው ተጨባጭ ታንጀብል የሆነ መመሪያ ሲኖር ነው አሁንም ጥያቄን ሰምተኛል ሳላ ላይክ ሪሊ ላይክ አንተ ያወራ ያለውን ብትሰማው ማለት ነው እየመለስክልኝ አይደለም ጥያቄ እስልምና ውስጥ ሄሬሲ አለ ወይ አዎ እያልኩ እኮ ነው ሄሬሲ ያለባቸው ሰዎች ነበሩ ሄሬሲ አይደል ስቲል ናው ሄሬሲ የለም እንደ እስልምና ውስጥ እኮ እየነገርኩ እኮ ነው አለ በጣም ቆንጆ ዳያሎግ እናርገው ሄሬሲ ካለ ሄሬሲውን አንተ የምትመዝነው ለምሳሌ አንድ ቁርአኒስት የሆነ ሰው ቢመጣ ለአንተ ቁርአንና ሐዲስን ስላልተቀበለ ትክክል አይደለም ትላለህ አይደል ያ ሰው ቁርአንና ሐዲስን መቀበል አለበት ትላለህ መመዘኛ ያስቀመጥክበት ነገር አንተ ከኪሳ ወጣ አይደል ቁርአን ላይ ቁርአንና ሐዲስን መከተል ስላለባቸው ትክክለኛው የእስላሚክ ቲቺንግ ይሄ ስለሆነ ስታንዳርድ ይሄ ነው ራይት ከቁርአንም ኤግዛክትሊ ከሐዲስም ደግሞ እኔ አሁን አንተ እዚህ ጋር ዳኛ ምንድነው አንድ ቆይ ሳላስ ጨርሰኛል እኔ እዚህ ጋር አንተ ለመከራከሪያ ቀደምን አላችሁኝ ማስረጃ ይዘህና ቢካዝ እምነቱን በዚህ ቤዝ ማድረግ አልችልም አልከኝ አይደል አውቶማቲክሊ ተውኩት ለምን ሌላ ደግሞ ሐዲስ ጂዚ በመጣና ዳይፍ የሆነ ወይ መውዱ የሆነ ሐዲስ ጂዚ በመጣ ተቀበለኛል አንተ ተቀበለኝም አይደል ለምን ዑለማዎች ተስማምተውበት ያስቀመጡት ስታንዳርድ ስላለ ልክ ነኝ አይደል ካንተ ጋር ግን አይገናኝም በነገራችን ላይ ለምን እንደሚገናኝ ልንገርህ የኔ ጋር ሲሆን ሄሬሲ ብዬ ስል እኔ ስላልፈለኳቸው እኔ ስላልወደድኳቸው አይደለም ኢቦናይትን እኔ በነበርኩበት ዘመን የለም አሁን ኢቦናይት የሚባል እሳቤ ብዙም የለም ኦልሞስት ዳይሬክት ኤክስቲንክት ሌሎችንም እሳቤዎች ብታያቸው አንደርስታንድ አድርገኝ ስለዚህ ከኔ ኪስ አይደለም የመጣ ስታንዳርድ ስላለ ነው ልክ አንተ ጋር የሰራው ፕሪንሲፕል እኔ ጋር ይሰራል when it comes to heresy ሁለተኛው ጥያቄ ጠየቅ ደግሞ ምን መሰለህ አንድ ጊዜ እቺን ቆይ ወረቃ እቺን አንድ ጊዜ
ጃኪ አንድ ጊዜ እቺን አጥረተናት ልዩነቱን ልንገር። በመጀመሪያ ደረጃ እኔ ጋር ያለውና አንተ ጋር ያለው ልዩነቱን በመጀመሪያ ማወቅ መቻል ነው። እኔ ጋር ያለው ልዩነት ማንኛውንም እስልምና ላይ አሁን ላይ ያለውን ሄሬሲ እንትምትል ሁለታችንም አንድ መመሪያ አለን ብለን ነው የምናምነው። አሁን ቁርአኒስቲም ቢሆን ቢያንስ ቁርአኑ የጋራ መመሪያችን ነው። እኔ እሱን ስሞግተው እሱ ከማይቀበለው ሐዲስ ላይ ተንተርሼ ሳይሆን እሱ ከሚቀበለው ቁርአን ላይ ተንተርሼ ነው። አንተ ግን ሄሬሲ ብለህ እነዛን የመደብካቸው አንተ በምትቀበለው መጽሐፍ ላይ ብቻ ተንተርሰ ነው እያልኩ። አየህ ልዩነታችን ይሄ ነው። እነዛ አሁን አንተ የምታቸው እነዛ እስቲ አረ ተረጋጋ አንድ ጊዜ። አይደለም አንተ ምን እያረክ መሰል አንድ ጥያቄ ጠይቅህና አሁን ለምሳሌ ካንተ አይደለም ኤቦናይቶች እሺ ማስረጃ አስተኝ እሺ ኤቦናይቶች አንተ ያስከውን ማቴዎስ ወንጌል እና አራት ወንጌል እንደሚቀበሉ ማስረጃ አስተኝ እየጠየቅኩ እኮ ነው። ዛትስ ማይ ኩዌስችን። የወረቅ ኤቦናይት የምን ሄረሲ ነው ብዬ እየጠየቅኩ ነው እኮ ሄሬሲ እኮ አሁን አንድ ልዩነቱ አንድ ጊዜ ጃኪ ምን አድርግ መሰለህ? እሺ አንድ ጊዜ ተረጋጋና ከምንድነው የወጣው ሴክቱ ከምንድነው የወጣው? ኢትስ አ ሲምፕል ኩዌስችን እኮ ሳላ ሴክቱ እሺ በመጀመሪያ ደረጃ የወጣ ሴክት ሳይሆን ፈርስት ሴንቸሪ የነበሩ የክርስቶስ ተከታዮች ናቸው። ማለትም ወይም በእናንተ አባባል ክርስቶስ ተከታዮች ነን የሚሉ ነበሩ። ኢቦናይቱ ታሪክ ነው እየነገር እሱን አንብብ መጀመሪያ እኮ እሱን ስላላነበብክ አሁን እሱን ምን አንድ ልጨምርልህ እኮ እንትኑንም እኮ እየጠቀስኩልህ ነበር። ኢቦናይት ብቻ ሳይሆን ናዝራውያንም እነዚህ ነገራቶች ምን አይነት እምነት ነበራቸው የሚለውን ደግሞ መጽሐፍም እየጠቆምኩ ነው። ይሄን ነገር ስነግርህ እነሱ የሚቀበሉት አሁን አንተ ባጀህ ላይ ያለውን ወንጌል አይደለም። የማቴዎስ ወንጌል ብለው የሚቀበሉት አሁን በእጃቸው ሳይሆን የራሳቸው በሂብሩ የተጻፈ ነበረ። ይሄን ማን ነው የሚለው? አሁን እናንተ የምትቀበሉት ቸርች ፋዘሮች። አየህ ልዩነቱ በዚህ ደረጃ ነው እየነገርኩህ። አሁን አንተ በራስህ በምታምነው ነገር ላይ ተንተርሰህ ነው ሌሎችን በአንተ በማያምኑት ነገር ላይ ሄሬሲ እየመደብክባቸው ያለው ማለት። ለምሳሌ እኔ በቁርአን ላይ ተንተርሼ አንተን ከሃዲ ነህ እልሃለሁ። ግን ሌላ ገለልተኛ ሰው ሙስሊምም ክርስቲያንም ያልሆነ ሰው በእኔ መመዘኛ አንተን ሊመዝን አይችልም። ምክንያቱም ገለልተኛ ነው እሱ። ስለዚህ የሁለታችንን መመሪያ ያጠናና ከመመሪያው አንፃር ትክክለኛው ይሄ ነው ካዲው ይሄ ነው ብሎ ነው የሚመዝነው። ልዩነቱ ልክ በሙስሊሞች መመሪያና በክርስቲያኖች መመሪያ ልክ እንዳለው ነው እያልነገርኳቸው። አየህ ልዩነቱ እዛ ነው እንጂ በአንድ መመሪያ ውስጥ ያለ ሄሬሲ አይደለም። አሁን ከገባ አሁን እንደገና ልጠይቅ ሳላ። እሺ ይሄንን ከትን ካላልከው ችግር የለውም አትመልስልኝ። ኤቦናይት የሚባለው ብለ የጠቀስከው አካል የምን ችግር የለውም ሄሬሲ ያላቸው ማን ነው? ግድ የለም ከምን ሴክት ነው የወጡት? ኢትስ አ ሲምፕል ኩዌስችን። በጣም ጥሩ። ሄሬሲ ያላቸው በእነሱ ተቃራኒ የቆመው ግሩፕ ማን ነው እሱ? በቃ ይሄ አሁን እነዚህ የነ ኢራኒየስ የነ አርጊስ ግሩፕ ማለት ነው ያላቸው። የጳውሎስን መንገድ የሚከተሉ ሰዎች ማለት ነው። ኦኬ ጥያቄን ግን ገብቷል። ከምን አይነት ሃይማኖት ተቋም የወጣ ነው ኢቦናይት የሚባለው ሄሬሲ ነው እኮ ያልኩ። ከሃይማኖት ተቋም የወጣ አይደለም እያልኩ ያሉት በዛን ጊዜ ፈርስት ሴንቸሪ ላይ የክርስቶስ ተከታይ ነኝ የሚሉ ብዙ ግሩፖች ነበሩ። ከነዛ ውስጥ አንዱ ምንድነው ኢቦናይቶች ነበሩ። ናዝራውያን የሚባሉ ነበሩ። በጣም ቆንጆ ልንገርህ። በዛን ጊዜ አንድ ጊዜ ላስጨርስና በዛን ጊዜ እንደውም የስላሴ እነሱ በነበሩበት ዘመን ላይ የስላሴ ሳቤም አልነበረም። በደንብ ታሪኩን ካየኸው ማለት ነው የነበረው ከነ ጳውሎስ ጋር አንደኛ በስቅለት ጉዳይ ነበር ልዩነታቸው። መሰረታዊ ልዩነታቸው ይባል በስቅለት ጉዳይ ላይ ነበር እና ከፍ እያለ ሲመጣ እኮ ነው እየቆየ ሲመጣ ነው የእንትን ሁለት አምላክ ማምለክ የሚለው ሐሳብ የመጣ ኢየሱስ ተጨመረ። ከዛ ላይ ወደ ሶስት አምላክ ምናምን የመጣ እንጂ መጀመሪያ ላይ የነበረው በመጀመሪያ ደረጃ ሶስት አምላክ የሚባል የሚመለክ በክርስትና ውስጥ የለም። አንድ አምላክ ነው። እሱ አሁን የርዕሳችን ስላልሆነ ችግር የለውም። በመሃል ባይዘው ይሳላ አንድ ምን መሰለ በመሃል ሐሳቤው እያልኩት የስላሴ ሐሳብ አልነበረም ለማለት ሐሳቤው አልነበረም። የስላሴ ሐሳብ ብለህ ልታልፈው ትችላለህ እንጂ ሶስት አምላክ ሁለት አምላክ እያልክ እሺ በቃ ችግር የለም። የስላሴ እሺ ይቅርታ ለማንኛውም ልንገር ኢቦናይት ለምሳሌ የጁዲዝም ሴክት ነው። ናዛሪያንም ኢቦናይቶችም ከጁዲዝም የወጡ ናቸው። ከጁዲዝም የወጡ ሳይሆን በቃ አንድ ጊዜ ተረጋጋ። የአይሁድ እምነት ተከታይ የነበሩ ክርስቶስን የተቀበሉ ናቸው። ልዩነት እሱን
እሱ እኮ ነው እየነገርኩህ። በጣም ጥሩ። ለዛ ነው ልዩነታቸውን ራሱ ባስጨርሰን ብትሰማኝ ኖሮ ቀጥልልህ ነበር። በህግ ደረጃ የነበራቸው ልዩነት ከነ ጳውሎስ ጋር በህግ ላይ ነበር። እነዛ በአይሁድ ህግ መመራት አለብን ብሎ ያምናሉ እነዚህ ክርስቲያን ግሩፖች። እሺ ማለት ነገሩን በመረጃ ብናደርገው ጥሩ ነው ብዬ አስባለሁኝ። ምክንያቱም ኢቦናይት እየተነሱ ነው። ኢቦናይት ደግሞ ባይብል ላይ በራሱ ተጠቅሰዋል። ይሄን ታውቃለህ አይደለ ጃኪ? አሉ ባይብል ላይ እኮ ነው ሐሰን። አሁን እዚህ ጋር ኢቦናይት አሁን ሜንሽን ያደረገው እኔ ገና ሐሳቤን እየገለጽኩና ላንድ እያረኩኝ አይደለም። ድሬን የሚያደርገው ነገር ምን መሰለ ተረድተኛል ሐሰን ነው። ሐሳብ እየተራወጥን ነው አይደለም። በነገራችን ላይ እዚህ ጋር አሁን ባለው አይነት አካሄድ ከሄድን ምንም ላይክ ኦልሞስት ስንት ሰዓት ተቀመጠ? ኦልሞስት 30 40 ደቂቃ ተቀመጠን አይደል? ላይቭ ላይ አይደል? እንደ ወደ 50 ደቂቃ ተቀመጥን። አንዱንም ነገር እየሄድንበት አይደለም። ገብቷል አይደለም? አሁን እዚህ ጋር ስንቀመጥ ይሄ የትን አይነት ጉዳይ የንጽጽር አድርገነው እንደዚህ ያከተሉ ምናምን ከሆነ ችግር የለውም። የኢቦናይት ቲቺንግ ይወጣል እዚህ ጋር የኢቦናይት እናያለን፣ አረኔስ እናያለን፣ እናያወጣለን። የማያከራክር ክርክር ነው። ሄረሲ ብሎ ያለችው ልክ እናንተ እንደምትሉት ሌሎችም እኮ ቁርአኒስት ብቻ እኮ ቨርስ አውጥቶ ቁርአን ብቻ ተከተሉ የሚልበትን ቨርስ ያወጣሉ አይደለም? ደዛት ሜክ ደም ራይት ተረድተኛል? አያረጋቸው። ልክ ነኝ አይደለም? አያረጋቸው አንድ ጥቅስ ስላገኙ ማለት ነው። ሶ እንደዚህ አይነት ክርክሮችን ማውጣት ጉንጭ አልፋ ነው። ሄረሲ የተባሉበት ከኛ አሁን ያለው ክርስቲያኒቲ አይደለም። ለምሳሌ ዶሲዝምን ብታነሳው ሄረሲ ብሎ የተናገረው ማን ነው? ለምሳሌ ስለ ዶሲዝም ሄረሲ ሳላ የምታውቅ ከሆነ ሄረሲ ነው ብሎ የተናገረው አካል ማን ነው? እስቲ ንገረኝ። እንደዚህ አይነት ኮንሰፕቶች ከሄድን እንደዚህ ብለን ከሄድን አይደለም እየቀየርኩ ነው ሰው አንዴ ልጨርስ። እየጠየቀኝ እኮ ነው በመሃል። እሺ እየጠየቀኝ ስለሆነ ለምን ደቂቃ ይዘልኝ ብትሆን ሐሰን ነው እየሰማኝ ነው። ልትራሊ እኮ በመሃል እየጠየቀኝ ስለዚህ አድርጌ ነበር እኮ በመሃል ዝም ብዬ ነበር፣ ግን ጠየቀኝስ። ኦኬ ጃኪ ጥያቄ የምትጠይቀው ከሆነ ማለት ነው ጥያቄ መልስልኝ ብለህ መጨረሻው ላይ አረፍተ ነገሩን መልስልኝ ብለህ ሰላህን ስሙን ጠርተህ ጠይቀው። ከዛ ወይ ሐሳብህን ስትጨርስ ጨርሻለሁ ሰላህ ቀጥል ትለዋለህ። ሰላህ እያወራ ደግሞ አንተ እንዳትገባበት። ሰላህ ሲጨርስ እኔ ጨርሻለሁ ጃኪ ቀጥል እያባላችሁ እናውራ። ኦኬ መልካም። ስለዚህ ወደ ሄረሲ ኮንሰፕት መግባትም አልፈልግም። እንደተባለው ኢቦናይትም ከሆኑ የአሪዮስ አስተምሮትም ተከትሎ ከነበረ ዶሲዝምን ወይም ደግሞ እሱን ተከትሎም ከነበረ ኤኒ ካይንድ ኦፍ እስከ 5ኛው ሴንቸሪ የነበሩትን ሄረሲ የሚከተል ከሆነ ክርስቲያኒቲ የሚባለው ነገር አይገልጽም። እኔ አይደለም የሚያልኩት የቤተ ክርስቲያን አባቶቻችን ያደረጉት ነገር ነው። የተለያየ አይነት ጉባኤ ለምሳሌ የመጀመሪያው በናይሲያ ጉባኤ ላይ አሪዮስ በሚወገዝበት ጊዜ ላይ ከኪሳችን አውጥተን አይደለም የተደረገው። ስለዚህ ይሄንን እዚህ ውስጥ መግባት አያስፈልግም። ወረቃ ግን የነበረበት ነገር ላይ ክርስቲያን ነው ከተባለ ችግር የለውም። አንድ ስፔሲፊክ የክርስትና ሴክት ላይ አስቀምጥልኝ። ሄረሲም በለው ሄረሲም አትበለው ይሄኛው ነው በለ አስቀምጥልኝ። ሁለተኛ ክርስቲያን የተባለበትን ቅድም ስናነሳ ነበረ ሐዋርያ ስራ ላይ ያለውን ብንወስደው የመጀመሪያ ክርስቲያኖች በአንጾኪያ ክርስቲያን ተባሉ ተብሎ ተርሚት ኮት የተደረገበት ክርስቶስን እንደ አምላክ የተከተሉ ነው። ይሄ ምንም ግልጽ የሆነ ነገር ነው። እነዚህ ክርስቶሳውያን ለምን ዮሐንስ 13:13 ላይ ሲናገር እናንተ ማን ትሉኛላችሁ ብሎ ሲናገር ሐዋርያቶቹ የተናገሩት ነገር ስላለ ጌታ ነህ ብለው ስለነገሩት ጌትነቱን ተከትለው ነው የተከተሉት። ይሄ ምንም የሚያከራክር ጉዳይ አይደለም። ሌላኛው ነገር ግን እዚህ ጋር ስንመጣ እናንተ ባስረዳችሁት እንለፈው። ነሳራ ነው ብላችሁኛል። ነሳራ ምን እንደሆነ አልገባኝም እውነት ለመናገር ወይ ናዝራዊን ብለው ይተረጉሙታል ብላችሁኛል። ክርስቲያን የሚባለው ነገር ላይ ግን የትኛው ክርስቲያኒቲ ቦታ ላይ እንዳለ አትሊስት እሱን መልሱልኝ። ምን አይነት ክርስቲያን ነው የሚለውን። ሁለተኛ ነገር እሺ ቀጥል። አንሚት አድርጋል። በጣም ጥሩ። አሁን ያነሳቸው እንደዛ አንደኛ ምንድነው ሄሬሲ ነው፣ የትኛው ሄሬሲ ውስጥ ነው ያለው የሚለው ነገር አመጣ። ሁለተኛ የትኛው ክርስቲያን ነው ያለው። ሶስተኛ ደግሞ ያነሳው ክርስቲያኖች የተባሉት የክርስቶስን አምላክነት ስለተቀበሉ ነው የሚል 3 ነጥቦች አንስታል። አንደኛ ሄሬሲ ነው ስትል ከአንተ እምነት አንፃር ትክክል ነው እኮ እያልኩ ከቅድም ጀምሮ አልገባም። አሁን ምንድነው በምንድነው ግን አንተ አሁን ሄሬሲ ያልከው? አሁን አንተ ባለህ እምነት ላይ ተንተርሰህ ነው። ይሄን ደግሞ አሁን ባለኝ ስትል ደግሞ ከየትኛው አንተ ቀደምት ይሄን እምነት አስተላልፎኛል ከምትላቸው አባቶች ተንተርሰህ ነው። ይሄ ለአንተ ትክክል ነው፣ ግን ለገለልተኛ አማኝ ትክክል በደንብ እያስረዳው ነው። ለገለልተኛ አማኝ ትክክል፣ ምክንያቱም ያንተና የነሱ መመሪያ አንድ አይደለም። ምንድነው ገለልተኛ አማኝ ማለት?
ገለልተኛ ስለ ከሁለታችሁም ያልሆነ ማለት ነው። አሁን ለምሳሌ እንደ አንድ ሙስሊም ልክ በዛን ጊዜ የነበሩትን ግሩፖች መስዝን ወይም ደግሞ ከሁለቱም ግሩፖች ውጭ ያለ ያን እነዛን ሲመዝን እናንተን ሁለታችሁን ሲመዝን በአንተም በሱም መመሪያ ላይ ተንተርሶ ነው ትክክለኛው ይሄ ነው ትክክለኛ ያለው ነው የትኛው ነው በማስረጃ እናውራ። በቃ በማስረጃ እናውራ። አይ ነው ተረጋጋ። እሺ ቆይ ተረጋጋ። አንድ ጊዜ በማስረጃ ይላውጣ። ቆይ አይደለም ለምሳሌ ጃኪ አንድ ጊዜ ታውቃለህ ሚውት አድርገህ ስማ። አንተ ሚውት አድርገህ ብዙ ነገር ተናግረሃል እኮ ሚውት አድርገህ ሰማው አይደል? ብዙ ነገር አልተናገርኩኝም። ሳላ ማስረጃ እናውጣ። እሺ አንድ ጊዜ ሚውት አድርገሽ። እሺ አንድ ጊዜ ሚውት አድርገና ልጨርስና ከዛ በማስረጃ ብዙ ነገር ምን አልክ መሰለህ? ገለልተኛ አማኝ ትለኛለህ። በገለልተኛ አማኝ ሆኜ ገለልተኛ አካል ማለት ነው። አዎ ገለልተኛ አካል ሆኜ አንድ ነገር ልንገርህ። እስልምና ላይ ያለውን ነገር ላይ አረባክን ልጨርስና ከዛ ታወራለህ። ችግር አልችልም እና ተረጋጋ። እሱን ይኸውልህ። እሺ አንድ ጊዜ ተረጋጋ። በመጀመሪያ ደረጃ እየገባህ አይደለም ወይ ሐሳቤ እንኳን እየገባህ አይደለም። ገለልተኛ ያልኩት አሁን አንተ ሄሬሲ የምትለው አካል አሁን እያወራን ያለ ነው አሁን ላይ ስላሉት ሄሬሲ ስለምትላቸው። አሁን ለምሳሌ አንተ ፕሮቴስታንት ሆነ ፕሮቴስታንት ምናልባት ብትሆን ኦርቶዶክስን ሄሬሲ ልትችላለህ፣ ኦንጂሰስን ሄሬሲ ልትችላለህ። ሄሬሲ የምትለው አንተም እሱም ተመሳሳይ መመሪያ ይዛችሁ ነው። ከዛ ላይ አንድ ሰው መጥቶ ይሄው ከመመሪያችን አንፃር ብለህ ልትሞግተው ትችላለህ። ገብቷል? አንተ ከዚህ መመሪያ አንፃር ነው እየነገርኩ ያለሁት። ግን የአንተ መመሪያና የኢቦናይቶች መመሪያ አንድ አይደለም። በተለያየ መመሪያ ላይ ሆነ አንተ ከራስ መመሪያ አንፃር ነው እነሱን እየመዘንክ ያላቸው። እነሱም ደግሞ ከራሳቸው መመሪያ አንፃር ካንተ በተለየ መመሪያ በእነሱ መመሪያ ስትመዘን አንተ ሄሬሲ ነህ ነው። ስለዚህ የእስልምና ላይ ያለው ሴክት አንፃር ምንነጋገር አይደለም። እስልምና ላይ በአንድ መመሪያ ላይ ተንተርሰን ነው ልናወራም እንጂ አሁን ልክ እናንተ አሁን ላይ ያሉት ክርስቲያኒቲዎች አንዱ ሄሬሲ ሲመዝበው በአንድ መመሪያ ላይ ተንተርሳችሁ በአንድ መመሪያ ላይ ተንተርሳችሁ ነው። የእናንተ የኢቦናይቶችና አሁን ያላችሁት ክርስቲያኖች ግን ልዩነት አለው። ጭራሽ የመመሪያ ልዩነት አላችሁ ነው። ስለዚህ በየትኛው ወንጌል ላይ ተንተርሰ አሁን በእጃችሁ ላይ ያለው እሱ እኮ የሆኑ ግሩፕ ኦፍ እንትኖች አካሎች መርጠው ያስቀሩት ነው። ለምን ሌሎችን አጠፉት? እንዳንተ እኮ እንደ አንድ ሰው አንድ ጊዜ ልጨርስና ከዛ ለበማል ትጠይቃለህ። ጥያቄዎችን ያዛቸው። እኔ እውነት ለመናገር መዝግቤ ነው 3 ፖይንቶች ያወጣሁት አንተ ስትናገር ጽፌ ማለት ነው። ስለዚህ ፖይንቶች የቤተ ክርስቲያን አባቶች በቀኖናም ይሁን በምንም እነዚህ 4 ወንጌሎች ናቸው ብለው አስቀመጡ። ግን አንተ እንደ አንድ ሰው መጠየቅ የነበረበት እኛ መመዘን እኮ አለብን። አሁን ለኛ ጋር ሐዲሱ ይሄ ضعيف ነው ይሄ ሰሂህ ነው ከዚህ አንፃር ብሎ ተቀምጧል ሳይሉ። ስለዚህ አንድ ሰው አይቶ አዎ ይሄ ضعيف ነው ትክክል ናቸው ብለን ዝም ብለን እነዚህ የጣልናቸው እኮ የተጣሉ ሐዲሶች ነበሩ። ግን ضعيف ስለሆነ ነው ብለው ብዙ ቢያስቀምጡ ማን ናቸው እነሱ እንደዚህ ማድረግ? እኛ መመዘን የለብን። እኛ ጭንቅላቶች መጠቀም አለ። እነዛ ወንጌላቶች መተው ሰዎች መዝነው አዎ ይሄ ትክክል አይደለም ይሄ ትክክል ነው ብሎ መስቀመጥ ነበር። አሁን በተጣለ ነገር ላይ ምንም በሌለህ ነገር ላይ አንተ ምንም ነገር የለም በነገሩን ብቻ በሰማ በለው ብቻ እነዛን በቃ የተጣሉትን ወንጌሎች ሄሬሲ ስላለባቸው ነው ብላችሁ ትደመድማላችሁ። ይሄ ነው ስህተት ወይም ደግሞ ትክክለኛው ላለው ነገር እንትን አይደለም። ሁለተኛ ያነሳው ደግሞ የትኛው የክርስቲያን ሴክት ነው ብለህ ያነሳው ነገር አለ። ወረቃ በቁርአንም ሆነ በሐዲስ ሲቀመጥ ይሄ ሴክት ነው ተብሎ የተቀመጠ በቁርአን ስለ ወረቃ አልተነሳም። ይቀርታ በሐዲስ ሲቀመጥ ሚነን ነሳራ ከነሳራዎች ነበረ ነው እንጂ የተባለው ማለትም አሁን እናንተ የምትጠቀሙ ክርስቲያን ተብሎ የሚጠቀሙት ነው ነሳራ ያላቸው። ስለዚህ ከነሱ ነበር አለ እንጂ ከዚህኛው ሴክት ነው ብሎ አልተቀመጠም። ግን ከታሪኩ አንፃር ስናየው አንድን አምላክ ዩኒታሪያን እንደሆነ እንረዳለን። አንዱን አምላክ ብቻ አምላክ አንድ ነው ብሎ ኢየሱስን የአምላክ ነብይ አድርጎ እንደሚገዛ እንደዚሁም ደግሞ ነብዩ መሐመድ እንደሚላኩ ከሚያምኑት ክርስቲያኖች እንደነበረ እንረዳለን ነው። ይሄ ነው ቅድም ያነሳው ነገር ነብያቶች ነብይ እንደሚመጣ አያውቅም ማለት እሱም ብዙ ዲቴል ማለት ይችላል። ሌላ ያነሳው ከየት እንዳመጣው አላውቅም። ሐዋርያቶች ክርስቲያን የተባሉ ክርስቶስን አምላክ አድርጎ ስለተቀበሉ የሚለው ከየት እንዳመጣው አላውቅም። ክርስቶስን ክርስቶስ ነው ብለው ስለተቀበሉ ነው ክርስቲያኖች የተባሉት እንጂ ኢየሱስን ክርስቶስ ነው ብለው። ለዚህ እኮ ነው አንተ ያልከው ጌታ ነህ ሳይሆን ያሉት አንተ ክርስቶስ ነህ ያሉት። ማርቆስም ማቴዎስ ላይ ሰዎች ስለኔ ምን ይላሉ ብሎ ጠይቆ ከዛ ላይ እንደዚህ የተለያዩ ነብያቶችን ጠሩ። ከነብያቶች አንዱ ነው ኤልያስ ነው ይላል ምናምን። አንተስ ማን ትለኛለህ ሲባል ማቴዎስ ወንጌል ላይ የተባለው አንተ ክርስቶስ የሕያው የእግዚአብሔር ልጅ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ እንጂ አንተ ጌታ ነህ አንተ አምላክ ነህ። ማርቆስ ላይ ካየው ደግሞ አንተ ክርስቶስ ነህ ብቻ የሚለው ነው የተቀመጠው። ስለዚህ ትልቁ ነገር እነዛ ሐዋርያቶች ክርስቲያን ያስበላቸው ኢየሱስን ክርስቶስ ነው ብሎ መቀበላቸው። ሌሎች በየካዱት አይሁዶች ክርስቶስ መሆኑን መቀበል አቃል። ለዛ እኮ ነው ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ይላል ኢየሱስን ክርስቶስ ነው ብሎ ያመነ ከእግዚአብሔር ተወልዷል አለ።
የእግዚአብሔር ልጅ የምታስበው ኢየሱስን ክርስቶስ ብሎ ማመን። እነዚህም ክርስቶስ ብለው ስላመኑ ነው እነዚህ ሰዎች ክርስቲያኖች የተባሉት እንጂ ክርስቶስን አምላክ ነው ብሎ ስለተቀበሉ አይደለም። ይሄ አንተ ያመጣው ነው። ምንም አሁን በእጅ ባለው መጽሐፍ ላይ እንኳን የለም። እና እነዚህ ነገራቶች ያስተካክል። አሁን ጥያቄ ካለ ካነሳው ላይ መጠየቅ ይችላል። ቆንጆ አንድ ሳገር መቀጠል ይችላልላችሁ። ኢሳቆ ካለ ካንተ ጋር እንጨርስ፣ ችግር የለም። እኔ ጋር እየነጋብኝ ነው። አንድ ያነሳው አለ። እስቲ በአንደኛ ክፍለ ዘመን የነበረውን ሄረሲኔና እንዴት እኛ ስላልተመሰለን ግራ ገብቶን ያደረግንበትን ነገር ታስረዳኛለህ? አይ ቲንክ ካንተ ምሳቤ ጋር ስለሚሄድ ማለት ነው። የዶሲዝም ሄረሲ ምንድነው አስተምሮቱ? ዶሲዝም ሄረሲ አላውቅም። ኦኬ። ዶሲዝም ሄረሲ ማለት ክርስቶስ የተሰቀለው በስጋው አይደለም፣ የተሰቀለው እንደው ሆሎግራሚክ ኢፌክት ነው፣ በስጋ አልተሰቀለም ብለው የሚያምኑ ናቸው። ለዚህኛው ሄረሲ አንደኛ ዮሐንስ መልእክት ከምዕራፍ 1 ጀምሮ ለሱ መልስ ይመልስለት ታየዋለህ። ዮሐንስ ማለት የመጀመሪያው አገናኘው። ታዲያ ይሄ ነገር ታሪክ ከወረቃ ጋር ምን አገናኘው? ስለ ሄረሲው ስላወራኸኝ ነው፣ ራስህ ስላነሳው እሱን እየመለስኩ ያለው። ስለዚህ አሁን ስለምታወሳቸው ሄረሲያው ስለ ኢቦናይቶችና ስለ ናዝራውያን ነው ያወራሁት። ዶሲዝምን ነው ብዬ ስለማስብ ነው። አላስጨረስከኝም እኮ አሁን እኮ አንተ you are taking time like እኔ ጋር ሳወራ ለምንድን ነው ሊትራሊ አንድ ደቂቃ እንኳን መስጠት እኮ ያልፈለግከው? ጥያቄ ልጠይቅ ስላልከኝ እኮ ነው እየጠየከኝ። አሁን እኮ ጥያቄ አረኩ። አንተ እኮ ከዛ እየመለስኩልህ ነው። ለጥያቄ ነው የምትመልስልኝ? ሐሳብ ተናገር እንጂ ማለት እኔ አልጠየቅኩህ ነገር ነው። ሊትራሊ ወደ 5 ያወርታል አንተ። you keep interrupting me ከስር እኔ አንድ ሳወራ እያቋረጥከው ነው እያሉኝ ነውና አልገባኝም። ሰው ልጨርስ። ራጃኪ ሰላህን ጥያቄን ጠይቀኸው ማለት ነው። አላቀኸውም ሲለ አንተ ጥያቄውን እየመለስከው ነው ወይስ እየነገርከን ነው? እየመለስኩት ነው ጥያቄው። በጣም ጥሩ። እሺ ቀጥል። ታውቁት። ስለዚህ ከኪስ ነው እናንተ ስላልመሰላችሁ ነው ከናንተ ጋር የማይመስለውን ነው ሄረሲ ያላችሁ ስላልከው አይደለም። በጣም የሚቀርበው ቀደም እንዳልኩ አንደኛ የዮሐንስ መልእክት ቁጥር 1 ጀምሮ ብታነበው ስለ ዶሲዝም መልስ ይሰጥ ታየዋለህ። ይሄኛው ሄረሲ በስጋ አልተሰቀለም ብሎ ለሚያምኑት ማለት ነው። ስለዚህ የአንደኛ ካኖናይዜሽንም ደግመነክታል። የማትቀበሏቸው መጽሐፍቶች ካኖናይዝ ሲደረግ የሚደረግበት የራሱ መሰረት አለው። አትሊስት 4ቱን መሰረቶች እንኳን መውሰድ እንችላለን። እናንተ በሐዲስ እንደምትሉት ቼን ኦፍ ናሬሽን ለምንድነው የወንጌል ይሄኛው ብቻ አዲስ ኪዳን ላይ ያለው ብትል መልሶች አሉት። ካኖናይዜሽን ያለውን ነገር ላይ ክርስቲያን ካኖናይዜሽን ላይ ሄደ ማየት ትችላለህ እንጂ ስላልተመሳሰለላቸው አይደለም ዝም ብሎ የጣሉት። ለማንኛውም ሁለተኛ ነገር ግን አንድ ያልከውን ነገር ጋር ልሂድበት። ስፔሲፊክ ክርስቲያን የሚለውን ሴክቱን አላቀውም ብለኸኛል። እሱን ወሰድኩት፣ እሱን ነው የፈለግኩት። ክርስቲያን ሴክት የማይታወቅ ከሆነ ምንም ችግር የለውም። ሁለተኛውን ልጠይቅና እሱን መልስልኝ። ሲተረጉም የነበረው ከሄብሪው ወደ አረብኛ ሲተረጉም የነበረው ወረቃ የትኛውን ኢንጅል ነው? ነሳሁ ሌላ ወራና ከዛ ላይ ጥያቄን መልሳለሁ። ጨረስኩኝ፣ በቃ ጨረስኩኝ። አንተ ባልከው ጨረስኩኝ። አሁን እዚህ ጋር አላቀውም ማልከኝ። ሶ ጨረስኩኝ። ሳላ ወደ ሁለተኛው እኮ አንተ ያነሳ እኮ ተረጋጋ እንዴ። ሰማው እኮ አይደል? ልክ ያነሳሁ ነገር ለማንሳት አለብኝ። ምን ሆነ ነው አንተ ያነሳኸው ነገር እንትና አሁን ምንድነው አንድ ሄሬስ ያነሳና ይሄኛው ምንድነው አላቅም አልኩ። ከዛ ላይ ለሱ መልስ ምንድነው በዮሐንስ መልእክት ላይ ተንተርሳ አውራ አንተ ያልካቸው የሄሬሲ ግሩፖች የዮሐንስ መልእክትን እንደ መመሪያ ይቀበሉታል። እሱ ማስረጃ መምጣት አለበት እኮ። የሚቀበሉት ከሆነ በዛው ላይ ተንተርሰን ነገር፣ ማይቀበሉት ከሆነ ግን አሁንም ቅድም ያልኩህ ራሱ እየገባህ አይደለም። መጀመሪያ የኔን ፖይንት እንኳን መረዳት መቻል አለብህ እንደዚህ አይነት ነገር ስታንሳ። ስለዚህ ከዚህ አንፃር ማየት አለብህ። ስለዚህ ከዚህ አንፃር አንተ አሁን ያልከው ራስ ለራስ ትርጉም ሰጥቷል። ሄረሲውን አድርጎ ዮሐንስን መጽሐፍ ይቀበሉታል እያልከኝ ለሄረሲው መልስ ሰጠ ብዬ እያልኩ ቆይ መልስ ሰጠ ብዬ እያልኩ የዮሐንስን መጽሐፍ ይቀበሉታል ብለህ መጠየቅ ራሱ እኮ ምን ማለት ነው? አሁን እኮ በመጀመሪያ ደረጃ ቆይ ልጅ በጣልቃ እየገባህ ነው። አንተ እያልከኝ ያለውን ነገር ልንገርህ። እሺ ቁርአን ላይ ያለውን ነገር ላይ አንድ ሰው ከቁርአን ወጥቷል ብሎ እያመነ ተረድተኛል አይደለም? ለቁርአን ላለው ለምሳሌ መጀመሪያ ላይ የነበረው ሰሃባ ከነብዩ አጠገብ የነበረው ሰሃባ አይ ይሄ አስተምሮታችሁ ልክ አይደለም
ብሎ ሲናገር ያንን ነገር ቢያምኑት እኮ ሄሬሲ አይባልም። እንደዚህ ሎጂካል እያልክ ያለው ነገር ሎጂካል አይደለም። በጣም እሱን ነው ላስረዳ። አንተ እየገባህ አይደለም እያወራ ያለሁት አንተ የምትቀየው ዮሐንስ መልእክት የምትለውን አንተ ወንጌላቶች የምትለውን እነሱ የክርስቶስ ወንጌል ነው ብሎ አይቀበሉትም። ይቀበሉታል ወይ? ያ ዮሐንስ አንተ እያልክ ያለው እኮ ይህ ዮሐንስ ወንጌል መልእክት የምትለውን ነገር ወንጌል ዮሐንስ ጽፎታል ብሎ ያምናል ወይ? በመጀመሪያ እሱን እኮ ነው እየጠየቀው። ጥያቄን በመጀመሪያ ፖይንቴን እንኳን ለመረዳት እየቻልክ አይደለም። አንተ አየህ፣ በመጀመሪያ ተረዳው። ፖይንቴን ብትረዳ ኖሮ እኮ ያውኑ ጥያቄ እውነት ለመናገር ጭራሽ እኔን ወቃሽ ማለት አንተ እየተነሳ ያለው ዮሐንስ መልእክት ወንጌል ዮሐንስ ነው ጻፈው በሚለው ላይ አታ አይደለም። እኔ አይደለም አሁን ላይ ያሉ የክርስቲያን አባቶች እንኳን ብዙዎች አይስማሙበት። ይሄን እንኳን ዲቴል በመጀመሪያ ገብተህ እውነት ዮሐንስ ወንጌል ሁሉም የቤተክርስቲያን አባቶች ዮሐንስ መልእክት ወንጌል ዮሐንስ ነው ብሎ ጽፏል ያምናሉ? አይው በመጀመሪያ እሱን እንኳን ምኑን ነው ይመለሳል? አትሊስት ሳላ አንድ ነገር እናድርግ። አንድ ጊዜ ልጨርስ እባክህ። እሺ እኔ ያነሳሁትን ሄሬስ አላወቅኩም። ድሬኒንግ ሀሰኑ ይቅርታ አድርግልኝና አንድ ጊዜ ቆይ ልጨርስ። እንዴ እየገባህ አይደለም። ቢያንስ ማነሳውን ኮንሴፕት ማወቅ አለብን ነው። አይ በቃ ሳላ አንተ ታውቃቸዋለሁ ሁሉ ነገር እኔ አላውቃቸውም። ከይሳቅ ጋር ከተበቃሽ አይ ሐሳቤ እንኳን እየገባህ አይደለም ቢያንስ። እሺ እየገባኝ አይደለም። ኦኬ እሺ በቃ ጃኪ እኮ አንዴ ኡስታዝ ቡኻሪ መናገር ይፈልጋሉ። ቡኻሪ እሺ ቀጥል። እሺ ሀቢቢ ሰላም። አይ ሐቂቀተን ረዘብ ከሰላህም ጋር ያለው ነገር ጃኪ በመጀመሪያ ደረጃ አላህ ማሻአላህ ጥሩ ውይይት ተወያይነ በጣም ጸባይ ያለህ ሰው ነህ። አላህ ሂዳያ ይወፍቅህ። እንግዲህ እኛ ሙስሊሞች ለአንድ ሰው ስንወደው ደስ ሲለን የለም አላህ ሂዳያ ይወፍቅህ ነው የምንለው። ለዛ ነው እና እዚች ጋር አሁን ሰላህ ያለውን ነገር ትንሽ ልነግርህ ፈልጌ ነው። ሰላህ ያለህ ያለው አሁን የሚባሉ ሁለት ቡድኖች ጋራ የጋራ መግባባት የጋራ መጽሐፍት አላችሁ ወይ? የጋራ መጽሐፍት ለምሳሌ እነሱን ተሳስተዋል ትክክል አይደሉም ለማለት ሰላህ ከተሳሳትኩ ትመልሰኛለህ። እነሱ ትክክል አይደሉም ትክክል አይደለም የሚያራምዱት ብለህ ያንተን ማስረጃ ብትጠቅስላቸው ይቀበሉሃል ወይ? በአንተ ብትጠቅስ እያለህ ነው። ይህን ጥያቄ መልስልኝ ነው እያለህ ያለው። ተግባብተናል አይደለ? ለምሳሌ አሁን ቁርአንዮችና እኛ ሐዲስ ላይ ያለን በእኛ መካከል ያለው ኺላፍ ላይ እኛ አሁን በሐዲስ አይደለም ምን መልሳቸው ጃኪዬ ገብቷል አይደለ? በሐዲስ ሳይሆን ሐዲስን ስለማይቀበሉ በቁርአን የጋራ የምንግባባቸው መጽሐፍ አለ። በምን ላይ እንግባባለን? በቁርአን ላይ ቢያንስ እንግባባለን። ከዛ ከቁርአን እየጠቀሰን እነሱን እንመልሳለን አይደለ? ሰላህ ከተሳሳት ከዛ ቁርአን የሚለው ቃል እኛን ያግባባናል። በቁርአን ተሳስታቸዋል እንላቸዋለን። ግን እነዚህ ሰዎች አንተ የምትላቸው አካላት ይሄ አንተ የምትለውን ማስረጃ አድርገህ የምትጠቅሰው ነገር አይቀበሉህም። የጋራ አላችሁ ወይ እያለህ ነው። በዚህ ላይ ትንሽ ብትሄዱበት ኡስታዝ። አይ ቆንጆ ከእርሶ ጋር ላውራ። እሺ ቱ ቢ ኦነስት ከስር በነገራችን ላይ ያለውንም ነገር እዚህ ጋር ያለውን ፖዲየም ላይ ያለውን ሰው በሰላም እያወራን ስለሆነ ነው እንጂ እና ቴንኪው በጣም እሺ ሳቅ ኡስታዝ አፎና እሺ እንትን ክርስትና ወይም አይ ሳቂ ትክክል ነህ አንተ አውራው። እኔ ለማብራራት ነው የገባሁት። አኺል ፋዲል አንተ ቀጥል ኢንሻአላህ። ኦኬ እኔ ያነሳው ያለሁት የመጽሐፍ የመጀመሪያው ሄሬሲዎች ስናያቸው በአንደኛው ክፍለ ዘመን ላይ የነበሩት በአክቹአል በዛ በታይም ላይ የነበሩ ናቸው። ቤዝዶን ዛት ነው። ለምሳሌ ቅድም አንድ የጠቀስኳት አንዷ ሄሬሲ ዶስቲክ የሚባለው እሳቤ ለሱ መልስ የሰጣቸው መልስን የመለሰላቸው መልስን የተመለሰላቸው ለምን ነበሩ ከዛ ከሐዋርያት ግሩፖች ውስጥ የነበሩ ማለት በዛው ማህበረሰብ ውስጥ የነበሩ ሰዎች የፈጠሩት ሄሬሲ ነው። ሌላ ደግሞ ሄሬሲ ጁዳይዘር ሄሬሲን ብንወስደው ገላትያ 3:1 ላይ ያለው ተመሰለባችሁ ብሎ የሚጠቅሰውን ማለት ነው። እንዴት ምን አይነት አዚም ተደረገባችሁ የሚለውን እሱ ስለ ጁዳይዘር ጳውሎስ የመለሰላቸው መልስ ነው። ስለዚህ እንደዚህ አይነት እሳቤ ሲመጣ ራሱ መልስ እየተመለሰላቸው ነው። ያኛው ቴክስት የተመለሰላቸው ደብዳቤ የተጻፈው መልስ ስለሆነ ነው። እሱን እንደዛ እናስቀምጠውና በዚህኛው ላይ በራሱን የቻለ ቫስት የሆነ ቶፒክ ስለሆነ
እንቀጥልበታለን። ግን እኔ ጋር በጣም ኦልሞስት 420 ሊሆንብኝ ነውና እየነጋብኝ ነው። ወደ ሁለተኛው ቶፒክ እንሂድ። ቢካዝ አትሊስት አንደኛውን ነክተነው እንድናልፍ ማለት ነው። ሁለተኛው ቶፒክ ላይ ምን እያደረክ እንደሆነ ታውቃለህ? የሆነ ርዕስ ታነሳና ርዕሱ ላይ የእኛን ሀሳብ ሳትቀበለው በቃ ሁለተኛው ላይ እንሂድ እያልክ እና አንተ ርዕሱን ታነሳዋለህ፣ አንተ መደምደሚያ ትሰጠውና እንትን ወደ ሁለተኛው ስትሄድ ምንድነው በቃ ሰው ያንን ኮንሴፕት ይዞ እየሄደ ነው ማለት ነው። ስለዚህ ይሄ ተሳሳተ ነው የሚሆነው። ቢያንስ በዛ ላይ ምኑ መሰለ ያደከመን ነገር ምኑ መሰለ ይሳቅ፣ አንተ ያልከው ነገር ልክ ነው። ምኑ እንዳደከመኝ ልንገርህ። እሺ ያደከመን ነገር ላይ ሄሬሲ በሚባለው ነገር ላይ እኔም አንተም እንስማማለን። ሄሬቲክ ግሩፖችን የሚያደርጉት አንተ መተህ እንደምትለው ዘ ሴም ካይንድ ኦፍ ስታንዳርዶች ነው ያሉት። ቅድም ካኖናይዜሽን ተነስቷል። ካኖናይዜሽንም ራሱን የቻለ ፕሮሰስ አለው። ዝም ብሎ የተፈለገውና ያልተፈለገውን የሚጣልበት ጉዳይ እንዳልሆነ አንተም ታውቀዋለህ፣ በስነ ስርዓት እያወራን ስለሆነ ለዛ ነው እነሱን በስነ ስርዓት በካኖናይዜሽን ጉዳይና በሄረሲ ጉዳይ ላይ በደንብ አድርገን እስከ 5ኛው ክፍለ ዘመን የነበሩትን ሄረሲዎች አንስቶ ለምንድን ነው የተደረጉት፣ ማን ያደረጋቸው፣ በምን ስታንዳርድ የተደረጉት የሚሉትን መዋየት እንችላለን። አትሊስት ግን ዛሬ ላይ የቆምነው ክርስቲያኒቲ ተብለን የተቀመጥንበትን ጥላ ተረድተኛል አሁን ላይ ማለት ነው። እሺ ዛሬ ላይ ክርስቲያኒቲ ብለን የቆምንበትን ጥላ ክርስቲያን የቆምበትን አቋም ግን አይወክልም። ይሄንን በእርግጠኝነት መናገር እችላለሁ። አሁን ባለን ቆይ አንዴ ስማኝ። እሺ ሐሰን ይሳቅ፣ አሁን ባለን መጽሐፍ፣ አሁን ባለን አስተምሮ የወረቃ የተናገረበት ክርስቲያኒቲ አትሊስት አሁን ያለውን ክርስቲያኒቲ ግን አይወክልም። አሁን አይወክልም ማለት ነው። እሱ ነው ክሌሚ። ክሌም ብቻ ሳይሆን ደግሞ አስተምሮቱ አይወክልም። በሱ እናድርገው። ግን አንተ ባልካቸው ሁለቱን ደምደመህ አለፍካቸው ላልከኝ በደንብ አድርገን መወያየት እንችላለን። ላይክ ነገም ማድረግ እንችላለን በሱ ጉዳይ ላይ። ወደ ሁለተኛው ጥያቄ አለፍ። ደገምኩ አሁንም። እሺ ቀጥል። አሁን እኔ ሳላወራ እኔ ባወራው ላይ ሂደህ እንደገና እንትን እያልከው ነውና በመጀመሪያው ፈርስት ሴንቸሪ ላይ የነበሩ ሄሬሲ ተብለው ክርስቲያኖች ካስቀመጡት እናንተን ሄሬሲ ይላቸዋል። እናንተ ደግሞ እነዛን ዩኒታሪያንን ሄሬሲ ትላቸዋል። አሁን ችግሩ ምንድነው? እነዛ ሰዎች አሁን ኢቦናይት ኢየሱስ ሰው ነው፣ አምላክ አይደለም፣ ሰው ነው፣ እንደ ማንኛውም ሰው ነው። የኢየሱስን አስተምሮ ደግሞ የበረዘው ጳውሎስ ነው ብለው ያምናሉ። ጳውሎስን አይቀበሉትም ነበር። ጳውሎስ ሐሰተኛ ነበር ብለው ነው የሚያምኑት። እነሱ ለእንትኖቹ ለኢቦናይት ምንድነው የሚባሉት? እነዛ ኢቦናይቶቹ እናንተን ወይ ደግሞ ዛሬ የጳውሎስ ተከታዮችን እንትን ሄሬሲ ይሏቸዋል። እናንተ ደግሞ እነሱን ሄሬሲ ትላቸዋላችሁ። ስለዚህ አንዱ ለአንዱ ሄሬሲ ስላለ አንዱን መናፍቅ ብሎ ስለቦደነው እኛ ከእናንተ ወገን ቆመን እነሱ ትክክለኛ ክርስቲያኖች አይደለም፣ ትክክለኛ ክርስቲያኖች የጳውሎስ ተከታዮች ናቸው ልንል አንችልም። እኛ ፈራጅ ስላልሆነ ማለት ነው። ገብተዋል። እኛ ፈራጅ አይደለንም። ትክክለኛ ፍርዱን እኛ እንደ ቁርአን እንደ ሐዲስ ይዘን እንደ ሙስሊም እነዛ ሰዎች ትክክል ነው ስንል መሰረታችን ቁርአን ሆነው ሊሆን ይችላል። ግን ሄሬሲ የሚለውን አንተ እያመጣ ያለው ከራስ አንጻር ብቻ ስለሆነ ነው። ቅድምም ሳላ እያነሳ ያለው ያንን ሄሬሲ የምትለው አንተ ከአንተ አንጻር እንጂ ከኢየሱስም አስተምሮ አንጻር አይደለም፣ ወይ ደግሞ እነዛ ሰዎች ከሚቀበሉትም አስተምሮ አንጻር አይደለም። አንድ ኢቦናይት የሚባሉ ክርስቲያኖች ኢየሱስ ሰው ነው እንደ ማንኛውም ሰው እንትንን አልሻረም፣ ጳውሎስ ነው እንዲሻር ያደረገው ብሎ ጳውሎስን በጣም የሚናገሩ ሰዎች ናቸው። እነሱ ዛሬ 4-5 የምትላቸውን የወንጌሎችን አይቀበሏቸውም። እነሱ የሚቀበሉት ማቴዎስ ወንጌልን ብቻ ነበር። እሱንም ማቴዎስ ወንጌል መጀመሪያ የተጻፈው በዕብራይስጥ ቋንቋ ነው። ስለዚህ የእንትናን የኢቦናይቶቹን መሰረት ይዘን ስንሄድ እነዛ አይነት ሰዎች ብዙ ነበሩ። እነሱ የነበሩትን ይዘን ሄደን ስለዚህ የእንትና አስተምሮ ወይ ደግሞ ወረቃ ሲቀበል የነበረው ዩኒታሪያን ነው ልንለው እንችላለን። ለምንድን ነው ያን እያልን ያለ ነው? ምክንያቱም አንደኛ ነቢ ሰለላሁ ዐለይሂ ወሰለም ጀነት ላይ አይቼዋለሁ ብሏል። ሙስሊም ነው ጀነት ሊገባ የሚችለው። ስለዚህ ያንን የተቀበለ ዩኒታሪያን ክርስቲያን ነበር የሚለውን እናያለን። እንደዚህ አይነት ክርስቲያኖች በተለያዩ ቦታዎች ነበሩ። በተለያዩ ቦታዎች ከክርስቲያኖች ጨቆና በሚደርስባቸው ሰዓት ወደ ተለያዩ አካባቢዎች ሸሽተው ሄደዋል። ከሸሹባቸው ምክንያት አንዱ ደግሞ ወደ አረብ ሀገር ሊሆን ይችላል። ገብተዋል። ያንን አስተሳሰታል ማለት ነው። ስለዚህ
ያንን መቀበሉ ወደ ዩኒታሪያን የሚለውን አስተምሮ ከዛ ወስደን ዩኒታሪያን ነው ማለት እንችላለን። አንድን አምላክ እዚህ ጋር እንደ ቆይ እናድርገውና ዩኒታሪያን የሚባለው ኮንሰፕት የተነሳው መቼ ነው? ዩኒታሪያን የሚለው መቼ ነው የተመሰረተው? እመጣለሁ። ዩኒታሪያን የሚባል አንድን አምላክ የሚያመልኩ አመልካች ነው ወይ ደግሞ ስላሴን አይቀበልም። አሁን ላይ እንደ ላንጉጅ የምንጠቀምበት ለክርስቲያኖች ሊሆን ይችላል። ከ16ኛው ሴንቸሪ በኋላ ላይ 19 የመጡትን ዩኒታሪያን ተብሎ ይጠራል። እኔ ዩኒታሪያን ነው ስለ አሁን ያሉትን ሳይሆን ሀሳቡ እየተቀበለው ያለው ወይ ደግሞ እንደ እምነት የያዘው ያሁን ዩኒታሪያን ብለው የሚቀበሉ ሰዎችን አይነት መንገድ ነው እያልኩ ነው። አንዱን አምላክ የሚቀበል ሰው ነው። ቆይ እዚህ ጋር አንድ ነገር ያልከኝ ነገር አለ ይሳቅ። ወደ ሁለተኛው ሄድልሃለሁ፣ ችግር የለውም። አሁን አንተ ባልከው ራሱ ልመልስልህ። ዩኒታሪያን አንተ እንዳልከው በጣም በጣም ቅርብ የሆነ ሪሊጅን ነው አይደለም? ዩኒታሪያን ተብሎ አይደለም? እሱ በቡድን ደረጃ ነው እያልክ ያለው። በቡድን ደረጃ ደረጃ የሚያምኑ ሰዎች አንድን አምላክ ይቀበሉ የነበሩ ሰዎች ነበሩ በፊት። ልመጣልህ ነው። ወረቃ በነበረበት ሰዓት ላይ ሞኖቲስት ነበረ አልከኝ አይደለም? አንተ እሱ ሪፈር ልታደርግ ነው የፈለከው አይደለም? ዩኒታሪያን የሚለውን ሞኖቲስት ነው ሪፈር እያደረክ ያለው። እሺ እሱን ልቀበልህና ዩኒታሪያን በዛኛው አንድ ሚስ አንደርስታንድ እንዳያደርገው ሰው ብዬ ነው ዩኒታሪያን በሚለው ሴክት ውስጥ እንዳያስገቡት በዛ ግሩፕ ውስጥ ወረቃን። ሞኖቲስት ከነበረ ወረቃ በነበረበት ዘመን ላይ ሞኖቲስት የሚባለው ቃል ላይ ሌሎች ሞኖቲስቶች አልነበሩም እንዴ? ሊኖሩ ይችላሉ። እሱን ያው ታሪክ ማጥናት ይፈልጋል። ሌሎች ሊኖሩ ይችላሉ። ሞኖቲስት የሚለው ክርስቲያን ሆኖ ሞኖቲስት ማለት ነው አሉ። ሌሎችም እነዚህን የመሰሉ ይለያያል። አሁን አንተ ካልከኝ ልንገርህ ይሳቅ፣ አንተ ያልከኝ ስለገባኝ ክርስቲያን ሆኖ ሞኖቲስት አለ ካልከኝ ተረድተኛል አባሌ። ወደ ክርስትና አስተምሮት ልንገባ ነው። ክርስትና አስተምሮት ስንገባ ደግሞ እነዛን ሁሉ ሄረሲዎች ዘርዝረን ልናወራ ነው። ሄረሲ ያልናቸው እኛ ነው ማለት ባይዘው እኛን ልንላቸው የምንችለው አይደለም። እነሱም እኛ ነው ሊያወሩ የሚችሉት። በነገራችን ላይ ይሄን እንስማማ። እኔ ጋር አንተ ጋር ታሪክ አንፃር አንድ ሞኔቲስቶች ነበሩ እያልኩ ነው። ክርስቲያን ራሳቸውን ወደ ኢየሱስ የሚያስጠጉ አስተርሰኝ። ለዚህ ሞኔቲስት ተብሎ ተስማማን። ሞኔቲዝም በሚባለው ትልቅ ጥራ ስል ብንመጣ ክርስትናን ብቻ ሳይሆን ብዙ አይነት ሞኔቲስቶች ነበሩ በዛን ዘመን ላይ ብዙ አይነት አንድን አምላክ ነው ብሎ የሚከተሉ አሉ። ኢትዮጵያ ውስጥ ራሱ እኮ ዋቃ ብሎ የሚከተሉት እኮ ሞኖቲስት ናቸው። ዋቃን ብቻ ነው የሚከተሉት አይደለም? ሞኖቲስት ነኝ ሊል ይችላል። እሱ ያወራ አይደለም እንጂ አልገባም እያልኩ ያለሁት አም ጊቪንግ ኤግዛምፕል ተረድተኛል አይደለም? ሞኖቲስት በሚባለው አንድን አምላክ ነው የሚከተለው በሚል እሳቤ ውስጥ እነሱንም ኮት ልናደርግ እንችላለን። እሱ ላይ አንሂድ። ክርስቲያን ናቸው ካልክ ደግሞ ራሱን የቻለ የእያንዳንዱን አስተምሮት አመተን ሞኖተበሩ ምን ማለት ነው ሞኖቲዝም በእነሱ እይታ የሚለውን እናወራበታለን። ሁለተኛውን ጥያቄ ልንገር፣ ችግር የለውም ተስማምተናል። በዚህ ዩኒታሪ ያልክበትን መንገድ ስለገባኝ ሁለተኛው ጥያቄ ዩኒታሪያን ስለቆይ አልተረዳኸኝም። ዩኒታሪያን ሞኔቲስት ነው ስለ እንደ ሌሎች ሞኔቲስት ቅድም እንዳነሳው ራሳቸውን ኢትዮጵያም ላይ ምናምን እንዳልከው ሳይሆን ክርስቲያኑ በሚባለው ነሳራ በሚለው ውስጥ የሚካተት ለዛ ነው ሞኔቲስት ስለ በክርስቲያን ውስጥ ያለ ሞኔቲስት ማለት ነው። የለማ አለ እሱን ነው አለ ያልኩት። እሱን ምን እናደርጋለን መሰለህ? ኢቦናይት አንተ ነህ እያልከኝ ያለኸው። አሁን እዚህ ጋር ምን መሰለህ? እዚህ ጋር ምን ላናስምር መሰለህ ይሳቅዬ? እሺ አንተ ኢቦናይቶች ክርስቲያን ናቸው እያልከኝ ነው አይደለም? ናዛሪያንም ክርስቲያን ናቸው እያልከኝ ነው። አንድ ሰነረከኝ። አሪዮስም ክርስቲያን ነው እያልከኝ ነው አንተ። ተረዳኝ አይደለም? አሁን ልክ እንደዛ ስትለኝ ምን እየገባብኝ መሰለህ? ያንን የመወሰን ስልጣን ያለን አሁን አንተ ጋር የራስህ ዑለማዎች አሉ አይደለም? የራስህ አስተምሮት አለ፣ የራስህ ዶክትሪን አለ። ገባህ አይደለም? እኔ ቁርአኒስት ቤት አምሽቼ መጥቼ ቁርአን ናቸው ልክ እናንተ ናችሁ ሄረሲ ልልህ አልችልም። አንተ ሰናረከኝ። እሱ ራሱን እኛ የሄረሲ ያልንበትን እኮ አልኩህ እኮ በሁለተኛ ጊዜ ላይ ስንገናኝ ነገም አድርገው ከፈለክ ብያለሁ። ተገናኝተን ሄረሲ ለምን ተባሉ በሚባለው አጀንዳ አውርተን ከዛ በኋላ ክርስቲያን እንዳልሆኑ አሳይሃለሁ። ሁለተኛው ነገር ግን እንደ ሙስሊም ምን ልበላቸው? ቆይ አሪዮስን እንደ ሙስሊም ምን ትለዋለህ መሰለህ? አሪዮስ የቤተክርስቲያን አባቶች ያወገዙት ነው እኮ። ምንድነው ልበል? የመናፍቅ ምንፍቅና ሲያስተምር ነበር። እኔ መናፍቅ ምን አግብቶኝ ነው? እኔ መናፍቅ ማለት ቼክ አንተ አይደለም ማስመሰለው። እንደዛማ ኮነ ሙስሊም ማን ልበለው ነው? እንደ ሙስሊም ምን ትለዋለህ መሰለህ? እንደ ሙስሊም ምን ትለዋለህ መሰለህ? ክርስቲያኖች ለምን ጉባኤያችን ስላለን ማለት ነው። ክርስቲያኖች መናፍቅ ያሉት ትለዋለህ።
ሲምፕል ሰጠው እኮ። አይ ከምን ቡድን ነው እነሱ ያሉት ነው። እኔ ስለው ስጠቅሰው ክርስቲያኖች እንደዛማ ከሆነ ቆይ ይሳቅ ነገርኩ እኮ ምን ብለህ እንደምትጠቅሰው ክርስቲያኖች መናፍቅ ያሉት ምንፍቅናን ሲያስተምር የነበረ ብለህ እኔ ስላሪያው ስለወራው ቁጥር ክርስቲያኖች ለምን እንደምልህ ቆይ ለምሳሌ ዘሴም አናሎጂ አንተ ጋር ልጠቀምብህ። እሺ ሐዲስን የማይቀበሉ ሙስሊሞች ለምሳሌ ተወሱን ራሺድ የምታውቀው ከሆነ በቅርቡ የክሩሲፊኬሽን ከዶክተር ጄምስ ከነበረው ጋር አርጊመንት ጋር አምኗል። ወደ 5% የሚሆኑ ሙስሊሞች ልመልስልህ ነው እኮ ዘሴም አናሎጂ ልሰጥ ነው። ግድ የለም ዘሴም አናሎጂ። ስለዚህ አንድ ስትሮማን ፋላሲ ልስራ። እስላሞች ክርስቶስ ተሰቅሏል፣ ኢሳ ተሰቅሏል ብሎ ያምናሉ ብለህ ምን የምትለኝ ልክ አይደለም አትለኝም? እኔ ከኔ አንፃር ነው ልክ አይደለም ማለት አንተ እኮ አለ። አዎ ከኔ አንፃር አይደለም አስተምሮት ቁርአን ላይ እና ሐዲስ ላይ ተሰቅሏል የሚላል። አዳምጠኝ ምሳሌ ልስጥ። እሺ በራሴ አድርጌ ማለት ነው። ወይ ዓለም ላይ የሚጥሙትን የሆኑ ቡድኖች አሉ ከእስልምና የሚያስወጣ እንደኔ እምነት ማለት ነው። ከእስልምና የሚያስወጣን ተግባር ትክክል ነው ብሎ የሚያምኑ እንበልና ማለት ነው። እነዛ ሰዎች የማንኛውም ስም ልሰጣቸው ትችላለህ፣ ግን እነዛ ሰዎች ሙስሊሞች ናቸው ብሎ ነው ራሳቸው የሚያምኑት። አንተ ስትጠቅስ እነዛን ሰዎች ስትጠቅስ እነ ሱንዮች ካፊር የሚሏቸው ሰዎች እያልክ ነው የምትጠቅሰው ወይስ ደግሞ ሙስሊሞች እንዲያረጉ ብለህ ነው የምትጠቅሰው? በትክክለኛው ማለት ያለብኝ ሙስሊሞች ካፊር የሚሏቸው ብዬ ነው መጥቀስ ያለብኝ። ስለዚህ ከዚህ በኋላ አንተ ጂስማማ ከዚህ በኋላ ማንኛውም ነገር ሙስሊሞች ስታወራ እኛ ማንቀበለው ሙስሊሞች አረጉ ሳይሆን ሙስሊሞች ማይቀበሏቸው ሰዎች እንደዚህ አሉ ብለህ ነው የምትናገረው ማለት ነው። ስለ ሌላ ፍርቃ ስለ ሌላኛ ማንቀበለው እንደዛ ብዬ ነው የማወራው። እኔ እንደዛ ነው ብዬ ነው የማወራው። በነገር ዓለም ላይ የሌለ እንትን ስለሆነ ማለት ዓለም ላይ ታይቶ የማይታወቅ ነገር ለምንድን ነው ይሄን የምልህ? ለምን መሰለህ ይሄን የምልህ? ምን ይባላል የሚታወቀው ዓለም ላይ በክርስትና ብዙ ቅርንጫፎች አሉ ይባላል። ወደ 40 ምናምን ይባላል። እሺ ሱንቶ እሺ እንዲህ ሺህ ክርስቲያኖች ቅርንጫፎች አሉ ይባላል። ይሄ የሚሉት እነማን ናቸው ከተባለ ውጭ ያሉ ሰዎች ናቸው። ክርስቲያን ውስጥ የሌለው ሰውዬ እሱ ገብቶ እነዚህ ሰዎች ክርስቲያን አይደሉም ሊል አይችልም። እነሱ ክርስቲያን ነን እያሉ ማለት ነው። ግን እኔ ምን እላለሁ እንደዚህ አሁን ለምሳሌ አጭር ምሳሌ ልስጥህ። እኔ ፕሮቴስታንቶች ክርስቲያኖች ናቸው እላለሁ፣ ኦርቶዶክሶች ፕሮቴስታንት ክርስቲያን ናቸው እላለሁ፣ እንዲሁም ደግሞ ካቶሊክም ክርስቲያን ናቸው እላለሁ፣ ዩኒታሪያን ክርስቲያኖችም እንዳሉ አሉ እላለሁ። ዩኒታሪያን ክርስቲያኖችም አሉ ማለት አችልም። እሱን ለምሳሌ ሳቂ ኢትዮጵያ ውስጥ ለምሳሌ የክርስቲያን ካውንስል ቀላል ሲምፕል ኤግዛምፕል እስቲ ችግር የለውም እየተወያየን አይደል እንዴ? እኔ እናንተ ስለሆነ እየተወያየን እኮ ነው። ሚት ባረጋ አትረበሽ ዲያሎግ ስለሆነ ክርስቲያኖች ለምሳሌ የኢትዮጵያ ውስጥ ላይ አንድ ሲምፕል ነገር ልንገርህ። የክርስትና ጉባኤ አለ አይደል ኢትዮጵያ ውስጥ አይደል? የመናፍቃን እንትን ነው ብለው የሚያምኑት እነሱ የመናፍቃን ስብሰባ ነው ብለው ነው የሚያምኑት አይደለም። የሚያስቡት ልክ አይደል? እየነገርኩ ነው። ኦርቶዶክስ ክርስቲያን መናፍቃን ተሰብስበው ነው ይሄንን የፈረዱት ነው የሚሉት ነው ያልከው። ተረዳው እኮ አንዴ ስማኝ። አሁን አንተ ጋር መጅሊሱ ሲባል ኦቶሪቲ የተሰጠው ነው አይደል? ኢትዮጵያ ውስጥ በእስልምና ጉዳይ ውስጥ ላይ ያለውን ነገር ኦቶሪቲ ተሰጥቶት መልስ የሚመልስ ስተት ካለ የሚያርም የፈነገጠ ነገር ካለ የሚያስተካክል ነው አይደል? መጅሊሱ ማለት ስራው እሱ አይደል? አንደኛው ስራው ማለት ነው ከብዙ ስራዎቹ አንዱ። ልክ አይደል? ልክ እንደዛው የክርስቲያን ካውንስል አለን ኢትዮጵያ ውስጥ። ተረተኛል አባሌ። በክርስቲያን ካውንስል ውስጥ ያልሆኑትን ለምሳሌ ክርስቲያን ብለን አሁን ላይ የምናምነው የሥላሴ አማኝ የሆኑ አንደኛ ክርስቶስን አምላክና አዳኝ አድርገው የተቀበሉት ተረተኛል። ሁለተኛ ይሄ መሰረታዊ አስተምሮ ናቸው። በዚህ አስጨርሰኛ ሳቂ የማን እንዲያወጣው መጽሐፋችን ላይ መጽሐፍ ቅዱስ ላይ። ሁለተኛ ነገር ግን አንድ ቀይ እዚህ ጋር ዲፈረንሳችን ይዘን እንቀጥል ቢካዝ እንዳልኩ ሌት እየሆነብኝ ስለሆነ ሁለተኛው ሜን ኩዌሽን ልጠይቅ። የቀደም የበረዛውን አንተ መልሰሃል። የሰጠው ሐሳብ አለ ብዙ አልሄድክበትም፣ ግን እሱን እንተውና በኋላ ትመልስልኛለህ ጊዜ ካለ። ሥላሴ የሚል ቃል
ወይም ደግሞ ኢምፕላይ የሚያደርግ ነገር ቁርአን ላይ ተዘግቧል አይደል? ወላ ተቆን 3 ነው አትበሉ ይላል። 3 ነው አትበሉ ይላል። ከየት አመጣው ይሄን አስተምሮት? የቱን ይሄንን አስተምሮት ከየት አመጣው? ኢሳቅ በጣም ብዙ ፖይንት ነው እየተነሳ ያለው። ከሀሳብ ሽፍት እያደረጋችሁ የገባውበት ፖይንት ራሱ እንትን አለ። ምናልባት ሀሳቡን ላንሳው የገባውበትን ጃኪ ሲያነሳው የነበረው አንድ ሁለት ፖይንት ይጨርሱ አንዴ እንትነው የሚጨርሱት ምንድነው? ከፖይንት ሶስተኛ ነው አራተኛ ፖይንት ዌአሮን ፖይንት ምንም አልዘለለም። ምን ያልጎረከ ሁለቱም ይጨርሱ እንደዛ ከሆነ ስለዚህ አንድ ሐሰን አንድ ጊዜ አንደኛ ስለመጀመሪያው ሴንቸሪ አንድ ሐሰን ያወራው ፖይንት ላይ ነው ማወራው። ለምን ታዳሚ ላይ በጣም ከብዙዎቻችን ጋር አንድ ኢብራሂም ከብዙዎቻችን ጋር እየተለዋወጥን እርሱ ግን አንድ ብቻውን እያወራ ነው የቆየው። ስለዚህ አሁን ደግሞ ሌላ ሁለተኛ ሰው ወይም ሶስተኛ ሰው ሲገባበት it's not fair ፌርነት እኮ አይደለም ያወራው ሐሳብ ላይ ነው እኔ የምጠይቀው። አልመለስም። ያወራው ሐሳብ ላይ ለሱ ነው። አንደኛ ስለ መጀመሪያው ሴንቸሪ ላይ ቅድም ከታችኛ ያዳመጥኩ ነበር። ምንድነው ያወራው ሐሳብ ላይ ኢብራሂም እየጠየቀው ነው። አልመለስም። አይደለም ያወራው ላይ ማስረጃ እንድትሰጠኝ ነው። ለምሳሌ ስለ መጀመሪያው ሴንቸሪ ላይ አልሰጥም አልኩ። ከኔ ከሆነ የምጠብቀው እሱን አልመለስምም። ስለ ካኖናይዜሽን እና ስለ መጀመሪያው ሴንቸሪ ላይ ስለነበሩ ሰዎች ያዩ የነበሩ ሰዎች ወይም ደግሞ የነበረውን ታሪክ ነው የጻፉት ምናምን ነገር ብለህ ነበር። አንድ እሱን ማስረጃ እንደሌለ ስላወቅ ነው መሰለኝ። ስለሌለኝ አይደለም ታክቲክ ስለገባኝ ነው የማልመልሰው። ነገራችን ጃኪ አንዴ ሐሳቡን ኢብራሂም ሐሳብ እንግለጽልንና ኢቭን እሱ እንኳን ባይመልሰው ማለት ነው ኢብሮ እኛ እሱ ከወጣ በኋላ እንወያይበታለን። እሺ ለምን መሰለ ሐሰን ነው ምን ብያለሁ መሰለ ካኖናይዜሽን እና ሄረሲ ከኢሳቅ ጋር እዚህ ጋር ተስማምተን ነበረ። ራሳቸው የቻሉ ቫስት የሆነ ኮንሰፕት ስለሆነ እሱን እንወያይበታለን ብዬ ዘግቻለሁ አይደል? እሱን አንዴ ውይይት መድረክ አዘጋጅተን እሱ ላይ እንወያይበታለን። ኢብሮ እንደዛ ነው። ለዚህ ብዙ ሰው ስላለ 350 ሰው ስላለ መረጃ መስጠት ግድ ይለናል። ለምናወራው ነገር ኃላፊነት ወስደን ኢብራሂም አንተ ስጣቸው በማስረጃ ማውራት እኔ ስወጣ አንተ ትሰጣቸዋለህ። ሐሰን አለ እኮ እኔ ስወጣ አንተ እንደፈለክ አንዴ ከእስኪ ነው አንዴ ኢብራሂም ተው ይናገርና ከዛ ሜት ያደርጋል። ትቀጥላለች። ታገሳ አንድ ጃኪ። እሺ ኢብራሂም ፈጠን አድርገው። ስለዚህ አሁን ኮንሰፕቱ ራሱ በጣም ሄዶ ወደ ሄረሲዎች ወደ ምናምን ገቡ። ላይክ አይ ዶንት ኖ ዋይ። ለማንኛውም ሁለተኛ ጥያቄ ኢብራሂም ፕሊዝ ላይክ አሚን በቃ ይረዳሃለሁ፣ ግን በቃ ከኔ መልስ አታገኝም። አልመልስም። ማስረጃ የለውም ብለህ ካሰብክም you can take it like that ምንም አስረድቻለሁ። አልመልስም ከኢሳቅ ጋር ከተፈቀደልኝ። እሺ እንደዛ ከሆነ እንደዚህ ሐሳቤን ላስቀምጥና ማለፍ ይቻላል። በመጀመሪያ ደረጃ እኔ ከታቾኝ ከመግባቴ በፊት ሲወራ የነበረው ስለ ወረቃ ነበር። አሁንም ስለ ወረቃ ነው እያወራን ያለ ነው። የስላሴን ኮንሰፕት ከተገኘ ክርስቲያን መሆኑን አንስተን ሐዲስ ከፍተን ነው እያወራን ያለ ነው። ስለዚህ ካልነበርክ አሁን ላይ ከመጣ እየተወራ የነበረው እስካሁን ድረስ ስለ ወረቃ ከስንጀምር ራሱ የዘራረጋ አወራን፣ በሱ በማስረጃ ተለያየን። ሁለተኛ ኮንሰፕት ላይ አነሳን። ክርስቲያን የሚለው ፓርት ምን ማለት ነው አለን። ሶስተኛ ፓርት በወረቃ ጉዳይ ላይ የሚተረጉመው የነበረው መጽሐፍ የትኛው መጽሐፍ ነው በሚለው ተወያየን። ስለ ወረቃ ነው እየተወያየን ያለ ነው። ስለዚህ ከወረቃ የወጣ ያፈነገጠ ኮንሰፕት የሄረሲ ኮንሰፕትም የተነሳ አንዴ ስማኝ ኢብራሂም፣ የሄረሲ ኮንሰፕትም የተነሳው ክርስትና የሚለው ቃል ነሳራ የሚለው ቃል ነው የመጣው ተባለ። ኦኬ ነሳራ ምን ማለት ነው አለን። እሱን አስረዱኝ። ከዛ በኋላ ምን ክርስቲያን ግን የሚባለው ቃል አሁን ላይ ባለው ነገር ላይ you can take it interchangeably ስለተባለ ክርስትና የሚባለውን ስም ከምን ጋር ካታጎሪያይዝ እናድርገው ሲባል ኢቦናይት ሊሆን ይችላል፣ ዩኒታሪያን ሊሆን ይችላል ተብሎ ስለተነሳ ነው ወደዚህ የገባ ነው። ሶ ፍሎን የሳተ ንግግር አልተነጋገርንም። we are on point ኖ ፍሎን የማይሳተው የቱ ጋር መሰለ። ለምሳሌ አንዳንድ ጊዜ ለምናወራቸው ነገሮች እኮ በማስረጃና በኃላፊነት ልናወራ ቅድም ከሳላ ጋርም እያወራችሁ የነበሩትን ወይም ከኢሳቅ ጋርም እያወራችሁ የነበሩትን እየሰማው ነበር። ለምሳሌ እኔ አንድ ነገር ላነሳ ስለፈለኩ ነው። በሰዓቱ ጣልቃ ለመግባትም አግባብ ስላልሆነ ከዛ በኋላ ሳዳምጥ ከፖይንቱ እየወጣችሁ መጣችሁ። ለምሳሌ ስለ ካኖናይዜሽን አነሳ።
ካኖናይዝ ሲደረግ ምንን መሰረት አድርገው ነው? ለምን ነው ካኖናይዝ አልመልስም እኮ አልኩ ኢብራሂም። አሁን እኮ በቃ እኔ አሁን እኮ ለምን ሊበርቲን አጠብቅልኝም አልመልስም አልወያሱ ጉዳይ ላይ አጀንዳችን ወረቃ ነው ብዬ መጥቼ ከይሳቅ ጋር አንድ ኮንስታንት ፒስፉሊ እየተራሱ ማድረግ አስፈላጊ ነው ተገባኝም። ኦኬ አንድ ሌላ ያነሳው ኢብራሂም አንድ ያዳምጠኝ። አንተ ያለህን ሐሳብ ጭብጡን አጠር አድርገህ ንገረንና ጃኪ ተወያይቶ ይውጣ። እኔ አንተ ሌሎቻችን ተቀምጠን ይሄ ያነሳው ሐሳብ ይሄን መረጃ አላመጣም እኛም እኮ እንዳመጣልና አይደለም አድርገን እያሳለፍነው ያለ ነው ኢብሮ እና አንተ ጋር ኢንሻአላህ አብረን አብላልተን እንቀጥለዋለን። እሺ ኢብራሂም ሐሳብ ንገረንና። ጥሩ እንደዛ ከሆነ እንደዚህ እናደርጋለን። ምን አለ መሰላችሁ የተናገረው ነገር ላይ ቅድም ጀምሮ ስለ ወረቃም ሲነሳ የነበረውን ነገር መሀል ላይ የሆኑ ነገሮች እንለፈውና ስለ መጀመሪያ ወይም በመጀመሪያው ሴንቸሪ የነበሩ ሰዎች ያዩ ማለት ክስተቱ የተፈጸመውን ነገር ነው አይተው የጻፉት የሚል ነገር እያወራ ነበር። ኦሬዲ ይሄንንም አልመለስም ማለት ካኖናይዜሽን ደግሞ ሲነሳ ለምሳሌ አንዳንድ ጊዜ ብዙ ጊዜ ክርስቲያኖች ሲያወሩ ስትሰሟቸው ምን ይላሉ? መጽሐፍ ቅዱስን የሰጠችን ቤተክርስቲያን ናት ይላሉ። ቤተክርስቲያን ማን ናት የሚባለውን ነገር ደግሞ ስናይ አባቶች ናቸው። አባቶች ደግሞ ከየት አመጡት ብላችሁ ስትሉ ይሁን እርስ ማለት እዛው ነው ሮቴት የሚያደርገው ማለት ነው። ኦኬ ያንን ነገር ደግሞ ለምሳሌ በፊት ስለነበሩ ወንጌላቶችም ይሁን ስለ መጀመሪያው ሴንቸሪም የነበሩ ህዝቦች ስለዛ ነገር የሚተርክልን ነገር አሁን ተመርጠው ታላላቅ የሚባሉ የቤተክርስቲያን አስተማሪዎች አንዱ ለምሳሌ ዶክተር ያረጋል አበጋዝ ነው። ማነው ሄኖክ ነው ማን የሚባልም አለ። እነሱ አብዛኛው ታላላቅ የሚባሉ መምህራኖች ያምናሉ ይሄንን ተመርጦ እንደቀረ ማለት ነው። እነዚህ የተመረጡ መጽሐፍቶች ራሱ ሲመረጡ ምንን መሰረት አድርገው ነው? እኛ ለምሳሌ ቁርአንና ሐዲስ ላይ ሐዲስ ላይ ይሄ ደኢፍ ነው ይሄ ሰሂህ ነው ብለን ስንል መሰረት አለው። በሰዎች ፍላጎት ላይ ተንጠለጠለ አይደለም። ግልጽ ነው። የሐዲስ ውስጥ ሐሰን ሰንሰት ሪሊ ላይክ በጣም ቶለሬት ማላረገውን ነገር ልንገር ይቅርታ አድርግልኝና አሁን ላይ በእኔ ናሬሽን ላይ በራሱ እየተናገረ ከሆነ ሐሰኑ ምን አድርጎ መሰለ እኔ ስወጣ እነዚህን ሐሳቦች መናገር ይችላል ተባለበት ነው እንጂ ስለራው ነገር ካልክ I can ask you the same thing ያንተ አባቶች ከየት አመጡት ብዬ ብጠይቅህ የምትመልስልኝ መልስ ይሆንና ንጽጽር ይሆናል። ይሄ ምን ይሆን አይደለም ኢብራሂም ሰምተከኝ ቢዬ ሰላም አለይኩም ወራህመቱላሂ ወንድምዬው አሁን አይ በቃ ተመልሰህናና ወይ ቆይ እዚህ ጋር አትሂድ የተነሳውን ሐሳብ በጠቅላላ እኛ አብላልተን እሱ ከሄደ በኋላ እናወራውና ምን ይመስልሃል? እኛም እኮ ማንሳት ያለብን ነገር ሲናገር የነበረው ነገር ማስረጃ እያቀረበ ነው ብለን እኛም እያሳለፍነው አልነበረም። ግን ሐሰን በቃ ቀጥሉ አውራም ካሁን በኋላ ቀጥሉ። እሺ ኢሳቅ ጥያቄ እንደገና ላቅርብልህ። እሺ ከሰማኝ ችግር የለው ልቀጥል እንደገና ወይስ? እሺ የመጀመሪያው ላይ ደምድመህ ነበር። እሺ እሱን ሳጨርሰው ሳዘጋው ነበር የኮጂ ጃኪ አሁን ላይ ሲሪየስሊ ላይክ እንትን ለማለት ሳይሆን የኔን ታይም ዞን ብታውቀው 4 ሰዓት ከ40 ሆነብኝ ሊትራሊ እና እቺኛውን መልስልኝና ላይክ ነገም በደንብ መቀጠል እንችላለን። እኔ ማማ አቬሌብል ግን ሁለተኛው ጥያቄ ስላሴ የሚባል ኮንሰፕት ቁርአን ላይ ተነስቷል። ስለዚህ ስላሴ ኮንሰፕት ሲነሳ ከየት ነው ይሄ ኮንሰፕት? ለምን ከክርስቲያን ጋር ሪሌት አድርጎት ስለሆነ የተነሳው አይደለም ነው? አዎ በለኝ አትሊስት እንድስተካከል እንድታርመኝ። ከክርስቲያን ጋር አድርጎ ነው የተነሳው። ክርስቲያኖች 1/3 ብሎ የተባለው ክርስቲያኖች ነው። ስለዚህ የትኛውን ክርስቲያኒቲ አፕሩቭ አድርጎት ነው ክርስቲያን የሚል ስም የሰጠውና ከየት አመጣው ይሄንን ሐሳብ? ቀደም እንዳልኩ ነው ስለ ክርስቲያን የሚለው በሶስት ያሉትን እንትቹ ላይ የሚያካትት ሁሉም የሚያምኑበት ነው ሳይሆን ከክርስቲያኖች ውስጥ ይሄን የሚያምኑ አሉ። ስላሴን የሚያምኑ ሰዎች አሉ። ወላ ተቆሉ 3 አትበሉ ሲባል 3 ነው የሚሉ ሰዎች ስላሉ ቁርአን ለተለያዩ አስተምህሮቶች ምላሽ የሚሰጥ መጽሐፍ
ከሰጣቸው ምላሾች አንዱ በስላሴ ለሚያምኑ ክርስቲያኖች ነው ምላሽ የሰጠው። ምን ብሎ መሰጣቸው? እነሱ ሶስት ነው ሲሉ ሶስት አትበሉ፣ ኢነመላሁ ኢላሁ ዋሂድ አላህማ አንድና ብቸኛ ነው ብሎ ያን ምላሽ ሰጣቸው ማለት ነው። ስለዚህ የስላሴ አማኛን በሶስት ማንነት አለ ብለው የሚያምኑትን ሰዎች ምላሽ ሰጣቸው። ጥያቄ እንደገና ፓራፍት እንደገና ሪዳይሬክት ላድርግልህ ይሳቄ። ጥያቄ ክርስቲያን ብሎ ሌላ የክርስትና ሴክት የጠቀሰው ፓርት አለ ቁርአን? ከክርስቲያኖች ውስጥ እኮ ቁርአን የአላህ አያ ሲነበብላቸው አምነው የሚቀበሉ እንዳለ ያስቀምጧል ቁርአን ላይ። ስለዚህ ክርስቲያን ሲባል የተለያዩ ሴክቶች አሉ። ከዛ ፕሮፌሲው ነው አይደለም? እሱ ፕሮፌሲው ነው። ለምሳሌ ከሰባ ምናምኖቹ አንዱ ይገባል የሚል አለ መሰለኝ ካልተሳሳትኩኝ። እኔ እያልኩ ያለሁት እሱ ፕሮፌሲ ነው፣ ወደፊት የሚሆን ነገር ነው። የትኛው እንደሆነ ስፔሲፊክ ተደረገ ማለት በዛው ጊዜ ያሉትንም ይወክላል እያልኩ ነው። በዛውም ጊዜ ብዙ አይነት ክርስቲያኖች ነበሩ። አዎ እኮ ነው። ጥያቄ ሲምፕል ጥያቄ ነው ይሳቂ። ስፔሲፊክሊ ክርስቲያንን 1/3 የሚከተሉ ብሎ ሲናገር ክርስቲያኖችን ነው ሪፈር እያደረገ ያለው አይደለም? አንድ ክርስቲያኖች በስላሴ አማኝ የሆኑትን ማለት ነው። ፈርስት ኦፍ ኦል እንደዛ ብሎ ሲል በስላሴ አማኞች ብሎ ሲል ክርስቲያን እንደሆኑ አፕሩቭ አደረገ ብለን መውሰድ እንችላለን። ክርስቲያን የሚለው ቅድም ሳላስቀም ነሳራ የሚለው ውስጥ ይካተታል። እሺ ቀጥል። ስለዚህ ይካተታል። ስለዚህ በስላሴ አማኞችን ቁርአን እንደ ክርስቲያን ሪኮግናይዝ አድርጓቸዋል ማለት ነው። ክርስቲያን የሚለው የኢየሱስ ተከታይ በሚል ሳይሆን ነሳራ የሚለው የአረብኛ ቃል እሱን የተቀመጠው በዛ ያካታቸዋል። ነሳራ የሚለው ውስጥ ይካተታሉ ማለት ነው። እሺ አይ ነሳራ በእንግሊዘኛው ትርጉም ልሰደው ብዬ ነው። በነሳራ ልቀጥል። እሺ ስለዚህ ነሳራ ብሎ ግን ያደረገው ስፔሲፊክሊ ስላሴ አማኞችን ክርስቲያን የሚል ስሙን አፕሩቭ አድርጎላቸዋል ቁርአን። ያ ስም እነሱንም ይመለከታል። ነሳራ ከሚመለከታቸው አንዱ ነሳራ የሚለው ቃል ከሚመለከታቸው አካላቶች አንዱ በስላሴ አማኛን ናቸው። ሊመለከታቸውም የሚለውን አያሳይም ነው። ሌላ ሁለተኛውን ነገር ደግሞ የሚያካትተው ኢየሱስን አምላክ ነው ብለው የሚከተሉትንም ክርስቲያን ብለው አካቷቸዋል አይደል? ይባላሉ። አሁን ነሳራ ይባላል። እሱንም በሁለቱንም አካቷቸዋል። በጣም ቆንጆ። ስለዚህ ስላሴ አማኝ የሆኑትንም ክርስቶስ አምላክን ብለው የሚከተሉትንም ያው አንድ ቢሆንም ስላሴ አማኝ ክርስቶስ አምላክ ነው ብሎ የሚከተሉ ቢሆንም ግን ሁለቱንም በኢየሱስ አምላክነት እያመኑ በስላሴ የማይቀበሉ አሉ። እሱን ካለ ታሳየኛለህ። የኢየሱስን አምላክነት አድርገው በስላሴ የማይቀበሉትን በዛ ዘመን ከነበረ ታሳየኛለህ። ፕሪ ኢስላሚክ ማለት ፕሪ ኢስላሚክ ኤራ ከነበሩ የሚባሉ ታውቃቸው ከሆነ እነሱ እንደዛ ነው ከነበሩ እሱን ትነግረኛለህ። አስተምሮታቸውን እናያቸዋለን በዛ በሁለተኛው ሴሽን በተቃጠርንበት ማለት ግን የኔ አሁን እየጠየቅኩ ያለሁት ነገር ላይ ከነዚህ ከሁለቱ አንተ ካልካቸው ውጪ የጠቀሰው ቁርአን የክርስቲያን ሴክት አለ ወይ? አዎ እያልኩ ነው። ነሳራ ቀደም እያልኩ ነው። ከነሱ ውስጥ የአላህ ቁርአን በበላቸው ጊዜ እንትን የሚቀበሉ እንዳሉ ቁርአን ላይ አስቀምጦታል። ምን የሚሉት የትኛውን ሴክት? ያው የአንድ አምላክን የሚቀበሉ ከነሱ እውነታውን የሚቀበሉ የነበሩ። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢላ በቃየቱ ሚን አህሊል ኪታብ ከመጽሐፍ ሰዎች የተወሰኑት ሲቀሩ ከነሱ ራሱ የተወሰኑ ሰዎች ትክክለኛው መንገድ ላይ እንደነበሩ አስቀምጠዋል በሐዲሳቸው ማለት ነው። የመጽሐፍ ሰዎች በትክክለኛው መንገድ ላይ የነበሩ በነብያቶች መንገድ ላይ የነበሩ ሰዎች ነበሩ የተወሰኑ። አዎ አሁን አንተ እያልከኝ ያለኸው ያመኑትን ነው አይደለ? አይ ሳምኑ በፊት በነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው የነበሩበት በፊት ከሳቸው ከመላካቸው በፊት በነብያቶች መንገድ የነበሩ ሰዎች ነበሩ የተወሰኑ ሰዎች። እነሱ ታዲያ ሙስሊሞች አይደሉ እንዴ? ኢየሱስን ከተከተሉ ነሳራ ይባላል። ነሳራ መባላት እስልምናቸውን አያጠፋው። ኦኬ ሪሊ ግን አሁን ይሄ እንትን ለመሆን አይደለም፣ ግን በጣም ሁለት ግራ የገባኝ ነገር ነሳራ የሚለው ስም ስላሴን የሚከተሉትንም አንተ እንዳልከው ይወክላል። ነሳራ የሚለው ስም አንድ አምላክ ብለው የተከተሉትንም ይወክላል። አንተ ካልከው ነው፣ ካሳሳትኩኝ ታርመኛለህ። ነሳራ የሚለው ስም ሶስተኛ ያልከው ነገር ምንድነው? ክርስቶስን
አምላክ ብለው የተከተሉትን ስላሴን ሳይቀበሉ ያሉትንም ያካትታል። ሶስተኛ በክርስትና ቅርንጫፍ ውስጥ ያሉትን ሁሉ ያካትታል እሱ። ስለዚህ at the same time ደግሞ ሙስሊሞች ናቸው አልከኝ አይደል? ሙስሊም ነሳራ የተባሉት የኢየሱስ ተከታይ ከመሆናቸው አንፃር እኮ ሙስሊሞች ናቸው። ግን በኢየሱስ መንገድ እስካሉ ድረስ ሙስሊሞች ናቸው። ኦኬ ምናልባት ይሄ ስለዚህ ነሳራ የሚለው ስም ታዲያ ለምን አስፈለገ? ቀደም ሙስሊም ሆኖ ለምን አልቀጠሉ? ሙስሊም የሚለው ስም ገላጭ አይደለም? የቱ ገላጭ ነው? ሙስሊም ነሳራ ተብለዋል እያልኩ ነው። ሙስሊም የሚለው አንዱን አምላክ በብቸኝነት የሚገዛ ማለት ነው። ነሳራ የሚለው ቃል ቅድም በሁለት መልኩ እንደሚቀመጥ አስቀምጬልሃለሁ። አንዱ ነህኑ አንሷሩላህ እኛ ረዳቶች ነን ከሚለው የሐዋርያቶች ንግግር ነው። ከዛ ተወስዶ ነሳራ ተብለዋል። ሁለተኛ ናዝራውያን የሚለው የናዝሬቱን ኢየሱስ የሚከተሉትን በማስቀመጥ ማለት ነው። እምነታቸው እነዛ ነሳራ ከሚባሉት ቅርንጫፍ ወይ ደግሞ ኢየሱስን ተከትለናል ከሚሉት ውስጥ የኢየሱስን መንገድ የተከተሉት ሰዎች ነሳራ ሊባሉ ይችላል። ይህ ማለት ከእስልምና ሙስሊም አይደሉም ወይ ደግሞ እምነታቸው ከእስልምና ወጥቷል የሚል አያሲዝም። ፋይናሊ አይ ቲንክ የመጨረሻ ጃኪ ይቅርታ ሳትጀምር ወደ ጥያቄ ከመጀመር በፊት ማናችሁ እንዳታስቆሙኝ ብትናገር አፍሉኝ። ይሄን ያህል ነገሮችን አዙረን ማየት አቅቶናል። ይሄን ያህል ነገሮችን አዙሮ ማየትና የሰዎችን አካሄድ ማስተዋል አቅቶናል። ይሄን ያህል ሜዳ ተሰጥቶ እንደፈለገ ወጥመድ ሲሰራ ይሄን ማስተዋል አቅታችሁ አሁን ሲጠይቅ የነበረው ጥያቄ ምን እንደሆነ ገብቷችኋል? ነሳሎ ሲጠይቅ የነበረው ምን እንደሆነ ገብቷችኋል? ወጥመድ ነው። ምንድነው ወጥመዱ? ፕሩፍ እንድታደርጉለት አማኝ የነበሩትም ጠቅላላ ማነው ነስራኒ ተብለው ወይም ክርስቲያን ተብለው ይጠሩ እንደነበረ ፕሩፍ እንድታደርጉለት። ያን ፕሩፍ ስታደርጉለት ሙስሊም ታዲያ የነበሩት የቱ ጋር ነው ብሎ ሊጠይቃችሁ ነው። ነሳራ የተባሉት የክርስቶስ ተከታዮች በቀጥተኛ መንገድ ላይ የነበሩትም ነሳራ ተብለው ከተጠሩ ሙስሊም ናቸው የምትሉት ከየት አምጥታችሁ ነው ሊላችሁ ነው። ይሄ ሁሉ ሪከርድ ተደርጎ ነገ ተነጎዲያ እንደተለመደው በቤታቸው ፖለቲካቸውን ይሰሩበታል። ፖለቲካ ሊሰራበት እንጂ እዚህ ጋር የተመጣው ጠያቂ መስሎ ወላሂ ثم ወላሂ ለምንም ኸይር አይደለም የተመጣው። ከቅድም ጀምሬ እያዳመጥኩ ነው። ከቅድም ጀምሬ ማለት ነው። ፖለቲካ ነው እየተሰራ ያለው። አዙራችሁ አታስተውሉም ወንድሞች? እያንዳንዷ ጥያቄ ለምን ጠየቀ፣ ተከታይ አስከትሎ ምን ሊል ነው የሚለውን አታስቡትም? ነሳራ የሚለውን እንድታረጋግጡለት አፍበለኝ ነተቆርጠ ያጨርስና ነው የቀጠለው። ነሳራ የሚለውን ፕሩፍ እንድታረጉለት የፈለገው ሲጨርጨር የነበረው ሌላ ምንም አይደለም፣ ክርስቲያኖች ነበሩ የሚለው እንድታረጋግጡለት ነው። ያን ጊዜ ምን ሊላችሁ መሰላችሁ? ክርስቲያኖች ከነበሩ ታዲያ ሙስሊሞች ነበሩ የምትሉን ከታምታችሁ ነው ይላችኋል። አሁን ባይላችሁ ቤቱ ሲሄድ ይሄን ነገር የእናንተን ድምጽ እያሰማ ይሄው ሙስሊሞች ነበሩ ይሉናል እንጂ ሲዋሹ ነው በራሳቸው አፍ ክርስቲያኖች ነበሩ ብሎ መሰከሩ ይላችኋል። ኦኬ ራስ መታት ለተናገረው እኔ ምላሽ የምሰጠው አንድ ያሰነኝ እኔ ሰጠው። በነገራችን ላይ ምላሽ ሰጣል። ምንም የተሸወድነው ነገር የለም። የመጣ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ነሳራ ከሚለው ውስጥ አማኞች እንዳሉ ስለተቀመጠ ማለት ነው። ስለዚህ ምንም እናንተ ተሸወዳችኋል ያልኩ ያለሁት እናንተ ተሸወዳችኋል ያልኩ ያለሁት ኖ እኔ ያልኩትን አዋቋ መጀመሪያ ተረድተዋል ያልኩትን አልተረዳሁም ያልኩትን አንዴ ልጨርስ ያልኩትን ተረድተዋል ግን ምን ታደርጋለህ? ፖለቲካ እየሰሩ ነው። በቃ እኔ ባልኩት መሰረት መለሰልኝ። አንተ ባልከው መሰረት እኔ ልመልስ ይሳቅ ይሄድኩ ነበር። እሺ በጣም ቀላል ነው ማለት አንደኛ የምናወራው እዚህ ጋር እምነታችንን ነው። ሰዎች ቆርጠው ለሚሰሩት ድራማ ያው እንደውም አሪፍ ነው ብዬ አስባለሁ፣ ቆርጠው ድራማም ከሰሩ። ምክንያቱም ጠያቂዎች እንደዛ ነው ወይ የምታምኑት ብለው የሚመጡ ሰዎች የሚጠይቁ ይኖራሉ። ከዛ በኋላ እናስረዳቸዋለን ማለት ነው። ሰዎች ድራማ ይሰራሉ ብለን የራሳችንን ሰዎች ድራማ ይሰራሉ ብለን የምናምንበትን አንልም። አንድ ብቆም ወይ ደግሞ ድራማ ሊሰራ ነው ብዬ ተጨንቄ የምቀይረው ስለማይኖር ማለት ነው። ስለዚህ ድራማ ስሩ፣ ለመስራት የሚመጡ ሰዎች ካሉ ስሩ። የሚጠይቁትን ሰዎች ያን ድራማ የሚመጡ ሰዎች ጠያቂዎች ደግሞ አይኖር ያላቸው ሰዎች አሉ። ያንን ደግሞ ሲመጡ መልሰን ትክክለኛውን ነገር እናስቀምጥላቸዋለን ማለት ነው።
ይህን ያህል የምንጨነቅበትም እየተሸማለበትንም ጉዳይ አይደለም። እንደዛ ነው ብዬ አላስብም። ኦልሬዲ ዝግጆች ነን እንትንም የምንረዳውም ነገር ነው ማለት ነው። በጣም ይህን ያህል ተጨንቀን እንትን ባንለው ባናገን ነው ከልኩ ማለት ነው። ተረድተዋል? ግን ድራማ እያንደረ ይሳቅ ራሱን ታጣቃለሁ እኔ እዚህ ሲመጡ ለምን እንደገብቷል ድራማ እየሰራ ነው አይደለም። በሚጠይቃቸው ጥያቄዎች አንተ ጠርተህ ነው የመጣው እሱን ፖይንት ብታረግልኝ። እሺ ንገረኝ ይሳቅ፣ ከሚጠይቀው ጥያቄዎች ድራማ ነው ገብቷል? አይኔ ልንገርህ ራስ ምታት እኔ ጋር አውራ። ቆይ ይሳቅ ነው የጠየቁት። ይሳቅ ነው የጠየቁት። በደንብ ነው የምንረዳው። ቴንክ ዩ ቬሪ ማች ድራማ እየሰራ እንደሆነ ካወቃችሁ ለምንድን ነው ጊዜ የምትሰጡት? ቆይ ይሳቅ የገባው ዲቤት ከሆነ ዲቤት ማድረግ ነው። ድራማ ከሚሰራ ሰው ጋር እንዲህ ያን ያህል ጊዜ ሰጥቶ ማውራት ለምን አስፈለገ? በቃ ዲቤት። ራስ ምታት አንድ ያዳም መርሐባ። አንተ በተረዳኸው መልኩ ይሳቅ በተረዳው መልኩ ሐሰን የሚባለው መረዳቱ መስፈርት አይደለም። አንድ ሁለተኛ ጃኪን እኔ ነኝ ረጅም ጊዜ ሆኖናል በዚህ ጉዳይ ለመጀመሪያ ጊዜ ከኔ ጋር አውርተን ከዛ ቀን በኋላ አውርተን አናውቅም። ዛሬ ግን ናና ከቤት እናወራ ብየው ነው የመጣበት ዓላማ ድራማ ለመስራትም ይሁን ድራማ ላለመስራትም ይሁን አይመለከተኝም። ኦኬ አንተ አይመለከትም። በቃ እኔ ልጨርስና ልውጣ። አሁን አንተ አይመለከትም። እኔ ልጨርስና ልውጣ። ለጃኪ ጨርሳለሁ። እኔ ልውጣ ስለሆነ በቃ አንተ አይመለከተኝም ስላልከኝ የምመልሰው ላንተ ስለሆነ ድራማም ሆነ ምንም ሆነ አይመለከተኝም ስላልከኝ ምንም ማውራው ነገር የለኝም። ኦኬ ሐሰንዬ፣ ነገር ግን ለጃኪ ማቀርብለት የዲቤት ጥሪ አለ በወረቃ ኢብኑ ነውፈል ዙሪያና በኤቪዮናይ ዲቤት ጥሪ ላቀርብለት። ይሰማል ጃኪ? እየሰማሁ ነው ራስ ምታት። አንድ ነገር ጥሩ አንድ ነገር ልመልስልህ። እሺ ዲቤቱን ትቀበላለህ አትቀበልም? አንድ መልስ እቀበላለሁ። ተቀበሉ። መቼ እንዴት? በአንዴ ጃኪ ፎሎ ላድርገው። ድምፅህ አይሰማም በደንብ ድምፅህን አስተካክለውና ወይም ችግሩ ከኔ ነው መሰለኝ። ይሰማል። አሁን ይሰማኛል። ፎሎ አድርጌያለሁ። ፎሎ መልስልኝ። ችግር የለም። ፎሎ መልስልሃለሁ። አንድ ነገር ግን ክሊር አድርግ። ተቀብያለሁ። ችግር የለውም። በውስጥ ያለውን ነገር ላይ ፎሎ ተደራርገን እንመላለስና ሰዓቱን እናውቃለን። ችግር የለም። ለኔና ያንተ ታይም። ሁለተኛ ነገር ግን አንድ ነገር ያልከውን ነገር ልንገርህ ራስ። እሺ እኔ የገባሁት ሐሰን እና አዲስ ኢንቫይት አድርገውኝ ነው የገባሁት። ተጓብተናል። ከሐሰን ጋር ተጓብተን ጨርሰናል። ችግር የለም። አይደለም ድራማ መልሱን አግኝቻለሁ። ወንድሞች ስለመለሱልኝ አትጨነቅ አንተ። ቻው። አሁን እናንተ ማሰብ ያለበት ስለ ዲቤታችን ብቻ ነው። አመሰግናለሁ። ችግር የለም። ራስ መታት ጋር አትውረድ። የተናገርከውን ነገር እኔ ጋራ የተወሰነ እንድናወራ ማለት ነው። እናንተ ውይይታችሁን የምታደርጉትን ሩና በውስጥ አሳውቁን። እኛ መጠን እንደ ተጋባዥ ሆነን እናዳምጥልን። ታች ታፕታፕ እያደረግን ማለት ነው። አንድ ነገር አለ። ማንኛውም ሰው ሙስሊም የሆነ ሰውም ሆነ ሙስሊም ያልሆነ ሰው መጥቶ እዚህ ቤት ውስጥም ሆነ ሌላ ቤት ውስጥ ተገናኝተን ልንወያይ እንችላለን። ሰዎች ድራማ የሚስሩ ሬኮርድ አድርገው ያድርጉ ምን ይበሉ፣ እኔ እንደ ሐሰን እንደ ግለሰብ እንትን አይደለም፣ ለውጥ አያመጣም። የተወያየንበትን ሬኮርድ አድርገው የሚጠይቁኝን ሬኮርድ አድርገው ፖስትም አለ ሄደው ከቤት ወጥተው ተሳለቁም አልተሳለቁም የሐሰን ኃላፊነት አይደለም። ሄዶ ቢሳለቅ እዚህ ጋር ጃኪ ከኔ ጋር መጥቶ አውርቶ ከኢሳ ጋር አውርቶ ነገ ቤቱን ከፍቶ እንዳይሳለቅ እንዳይቀልድ እንዳያፌዝ ማድረግ አልችልም። ካደረገው አደረገው፣ ካላደረገው ደግሞ አላደረገው። እኔም ልክ እንደዛው ማለት ነው። ዛሬ በተወያየው ላይ ሪከርድ አድርጌ ወይም የኛ ልጆች ሪከርድ ባድርገን ጃኪ በመለሰው ላይ የሚሳለቁ የሚያላግጡ የሙስሊም ልጆችም አሉ እኮ የምናውቀው ነው። አንዳችን በአንዳችን ስንላገጥ ነው የምንውለው እዚህ ጋር። ይሄ ነገር ይቁም ነው። ማናችንም ፖለቲካ ብንሰራ ችግሩ የፖለቲካ ሰሪው እንጂ የተሰራበት አይደለም። ራስ መታት ሀቢቢ። ስለዚህ ጀዛከላሁ ኸይረን ላደረከው ጥቆማ። እሱ ለዛ ዓላማ ነው የመጣው፣ ለሌላ ዓላማ ነው የመጣው። የማውቀው ነገር የለኝም። ለዚህ ዓላማ ነው የመጣህ ብዬ ደግሞ ግን ውይይቱን ማስቆም አልችልም ነው። ለምክረህ
ጀዛከላህ የሀሳቤን ተረድታችሁታል ወይ ብዬ ጠየቁት። ለዛ ነበር ሐሰንዬ ድራማ መስራቱ አንተ ባየው መልኩ ችግር የለውም። ነገር ግን ችግር የሚያመጣው መቼ ነው ካልከኝ የገዛ ድምጻችን ሄዶ በቤታቸው ሲጠቀሙት እዚህ ጋር ያልነበሩ ሰዎች ቤታቸው እነሱ ቤታቸው ሄደው የኛና የራሳችንን ድምጽ ተጠቅመው ፖለቲካ ሲሰሩ ሰዎችን ያሳሱበታል። ሙስሊሞች ለካ ውሸታቸው ነው ከነብዩ መሐመድ በፊት ከጥንት ጀምሮ እስልምና ነበረ የሚሉት ውሸታቸው ነው። ይሄው በገዛ አፋቸው የክርስቶስ ተከታዮች ክርስቲያን እንደነበሩ መሰከሩ ይላሉ። ተሳሳቱ አልተሳሳቱም? አንተ እዚህ ጋር ድራማ መሆኑን እያወቅ ባሳለፍከው ምክንያት ማለት ነው። ድራማ መሆኑን እያወቅ ችላ ብለህ በማሳለፍ ምክንያት ያ ሪከርድ ሄዶ አዳምጠኝ ድራማ መሆኑን እያወቅ ችላ ብለህ በማሳለፍ ምክንያት ይሄንን ቮይስ ሄዶ የሚሰሙ ሰዎች ሲሳሳቱበት ያንተ ቸልተኝነት ሌላ ነገር አይደለም። ድራማ መሆኑን ካወቅ በቃ ዲቤት ማድረግ ነው አለ። ይኸውልህ ቤቴን ከፍቼ እዚህ ጋር ወንድሞችንም ሆነ ራሴን ወክዬ ሳወራ ድራማ እየሰሩ ነው ወይም እዚህ ጋር ሪከርድ ያደረጉትን ድራማ ያደርጉታል ብዬ አይደለም፣ አላውቅም። ይሄን ግልጽ ነው የምነግርህ። አንተ መተህ ብታወራ ሐሰን የሚባለውን እንደ ሙስሊም እንኳን መተህ ብታወራኝ ወይም አንድ ሰው መጥቶ ማለካው ሰው እንኳን ቢያወራኝ ድራማ ሊሰራ ነው ብዬ አላስብም። ሐሰን አንዴ እሺ፣ እኔ የምለው ክርስቲያን የክርስቶስ ተከታዮች ክርስቲያን ወይ ነሳራ እንደሚባሉ ማክስ ሙስሊም አለ እንዴ? እኔ ማላውቀው አዲስ ነገር ነሳራ ይባላል፣ ክርስቲያን ይባላል። ብዙ ቅርንጫፎች አሉ። እስካሁን ምንም ይሄን ማያውቅ ክርስቲያን ካለ ሙስሊም አይባሉም አይደለም ያልኩት። አይባሉም አይደለም ያልኩት። አይ እንደዛ አይባሉም። እሱ ፕሩፍ እንድታረግለት እየሞከረ ያለው ያንን ነው ያልኩት። አንተ እየጠበቃለሁ ያንን ነው። ሁሉም ፕሩፍ የምናደርገው ነገር ስለሆነ ሁሌ የምናወራው ነገር ነው እኮ እንዴ። ነሳራ እንደሚባሉ ማያውቅ አለ? ክርስቲያን እንደሚባሉ ብዙ ቅርንጫፍ የምናውቀው ነገር ይሳቅ አንተን አይደለም ያልኩት። እኔ እያወራለሁ ስለሱ ነው። ደጋግሞ ነሳራ ያልከው እኮ ደጋግሞ ክርስቲያን እያለህ ነው። ያ ወጥቼ ይቅርታ እንደ ራስ ምታት አንዴ ይቅርታ ችግር ነው። አይ የጀመርኩት ልጨርስ። አንተ ስታወራው ነሳራ እያልክ ደጋግመህ ታወራዋለህ። እሱ ደግሞ የሚያወራህ ክርስቲያን እያለ ነው። አንተ ነሳራ እያልክ ታወራዋለህ። እሱ ደጋግሞ ክርስቲያን ነበሩ ስላሴ አማኞቹን ነው የሚወክለው እያለ ከአንተ አፍ ነው የሚጠብቀው። እኔ አንተ አልክ አይደለም እያልኩ ያለሁት እሱ እያደረገ ያለውን የተናገርኩት። አንተ እንደዛ አልክ ወይም ደግሞ የኢሳ አለይሂ ሰላም ተከታይ ነበሩ ነሳራ የተባሉት ከዛ የስላሴ አማኞች እንዳሉ ሙወሂዶች እንዳሉ በቀጥተኛው መንገድ ላይ የሚሄዱ የነበሩ እንዳሉ ይሄን እኛ እናውቃለን። ምንም ጥርጥር የለው። አንተም እየተናገርክ ያለው እሱን ነው። እኔ እየተናገርኩ ያለሁት እሱ እያደረገ ስላለው ነገር ነው። እሱ እያደረገ አፍ መውሰድ የፈለገው ቁርአን የኢሳን ተከታዮች ክርስቲያን ብሎ ጠርቷቸዋል። እሱን ነው ፕሩፍ ማድረግ የፈለገው። እኔ እየተናገርኩ ያለው ስለ ልጁ እንጂ ስለናንተ አይደለም። ራስ ምታት ብዙ ማስጨንቅ ወንድሜ ለጠቆምከን ነገር ጀዛኩሙላህ ኸይር። ግን ብዙ የሚያስጨንቅ ነገር አይደለም። ቁርአንም ያ ክርስቲያን ብሎ አይደለም የሚጠራን ራሳቸው እነዛ ክርስቲያንን ብለው የሚጠሩት ነው የሚላቸው ቁርአን ራሱ አድሬስ ያረጋቸው እንጂ እናንተ ክርስቲያኖች ብሎ አይደለም የሚጠራቸው። እናንተ እነዛ ክርስቲያኑ ራሳቸው ነው ክርስቲያን ብለው የሰየሙት እንጂ ቁርአን አይደለም ክርስቲያን ብለው የሰየማቸው። ሁለት ደግሞ ድራማ ጭቅጭቅ ሲሆን ማለት ነው ነገር ይበል እዛ ጋር ሄዶ ድራማ ይስራ። who care እንኳን እነሱ በዚህ በትንሽ በቲክቶክ አይደለም ቢቢሲም ላይ ሲኤንኤም ላይ ትልቅ ሙቪም ተሰርቷል። እስልምና የሚቆም ነገር አይደለም፣ የሚያስጨንቀን ነገር አይደለም። እንደፈለጉ ሄደው ቁርአን who care it doesn't matter። ስለዚህ አስጨንቀው እሱን እንጨርስና በውስጥ ማውራት ይችላል። የጀመሩት ነገር ይለቅና ጃኪ ከሄደ በኋላ እኛ ሰላም ወንድሞች እንቀጥላለን። ሐሰን እሺ አንድ ሰው ቦታ ስላለ ሰላም አስገባው ወይ አቡ መሐመድ ከሁለት አንዳቸው አስገቡኝ እያሉ ነው። አሁን ምንድነው መሰላችሁ ኑር አዲስም እንዲሁም ደግሞ ታች ያላችሁ እና ወንድሞች እኛ መካከል ልዩነት አይደለም። ነገር ግን የኛ ፍላጎት እዚህ እኛ ራሳችን ሁኔታውን ግልጽ አድርገንና አብራርተን ማለፍ ሲገባን ለፖለቲካ ግብአት ግን መሆን የለበትም። እነሱ ሊያደርጉ የሚችሉትን ነገር አይደለም እንኳን እንደዚህ አይነት ነገር ፕሮቭ እያደረክለት ይቅርና ኖርማልና አበሳቅ ድምጽ ኖርማል
ኖርማል እና አግባብ የሆነ ነገር ተወርቶ በመልኩ ለሌላ ትርጓሜና ለሌላ ፖለቲካ ሲጠቀሙት እናያለን። ስለዚህ ይሄንን ነገር እዚሁ ማረምና ማስተካከል ጉዳዩን አስረድተነው እንድናልፍ ነው እንጂ የተፈለገው ለሌላ ዓለም ደግሞ እኛ ሙስሊሞች አባ ወይም ነገሩን ሳንረዳ ወይም ደግሞ ስለ ይስሐቅ ወይም ደግሞ ስለኛ አይደለም እየተወራ ያለው። ሊያደርጉት ከሚችሉትን ነገር ሄደን በእነሱ እጅ መውደቅ የለብንም። ማለት መውደቅ ሲባል ደግሞ ያን ለዛ ግብአት እንኳን መሆን የለበትም ነው። ግልጽ ነው እንጂ ይሄ እነሱ ሲጀመር አይደለም በእኛ ንግግር በቁርአን ላይ ድንበር ያልፎ የለ እንዴ? ይሄ ታወቀ እኮ ነው። በቃ ኸይር ኢንሻአላህ ውይይቱን ይጨርሱና እኛ እዚህ ሳሪ ወንድሞች አንድ ጊዜ ሐሰን ሰላህ እንደሚያውቅ ሰላህ የቆይ አንዴ ውይይቱን ያገባዱና እሻቢ ውይይቱን ያገባዱና እኛ እዚህ ጋር ቀሪ ወንድሞች እንመካከራለን። ውይይቱን ይጨርሱና ጃኪ እንዲሄድ ማለት አንድ የተነሳ ነገር አለ አቋምና መናገር አለ። በመጀመሪያ ደረጃ ምናልባት እኔ ያለው አንድ ነገር ተናግሬ ነበር ተዘካላችሁ። ምናልባት ኢስሐቅም ነበረ ክርስቲያን የሚለው ቃል አረብኛ ቃሉ መሲሕይ ነው። ይሄ አይባልም። እስልምና የሰጠው ትክክል ለምንድን ነው እንደዚህ ያልተጠቀመው? ክርስቲያን ለሚለው ቃል መሲሕይን ብሎ ያልተጠቀመው ለምንድን ነው? እውነተኛ ተከታዮች ስላልሆኑ ነው። ግን ከነሱ ስር እውነተኛ ተከታዮች አሉ። አዎ ይሄን ነገር ቁርአን ያስቀምጣል። አንድ ሐዲስ ልናገር። ግን በነገራችን ላይ የራስ ምታትንም እንትን በተወሰነ መልኩ ተጋርጆ ስለማልፍ እሱንም እናገርበታለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናሉ ኢፍተረቀት اليهود الى 71 فرقه አይሁዶች ወደ 71 ቦታ ተለያዩአል። ከላ በሌላ ሐዲስ ምን ይላሉ? ሁሉም የሳት ናቸው አንዷ ስትቀር። ይሄ ስያሜ ቁርአን እነዚህ ስያሜዎችን ሲሰጥ በጊዜ በነበሩ ሰዎች ዘንድ በሚጠሩበት ስያሜ ነው እየሰጠ ያለው። ይሄን ነገር ሁላችንም እንድንረዳው ይገባል። ነሳራ ሲላቸው ጠማሞቹንም ሁሉንም ነሳራ በሚል ስም ሲያጠቃልላቸው ይሄ ምን ማለት ነው? በጊዜው ሲሰጥ በነበረው ነገር ሰዎች በሚረዱት ነገር ነው እያናገራቸው። አይሁዶችም ሙሳ እኮ አለይሂ ሰላም ይሁዲነት ተከታይ ሆኖ አይደለም እንደዛም ተብሎም ተወርቶም አያውቅም። ሙሳ አለይሂ ሰላም ነብያቶችን ካያችሁ ቁርአንና ሐዲስ ላይ ሲጠቀሱ ሙስሊም እንደሆነ ይገልጻል። ከዛ በኋላ ግን ሰዎች የሚጠቀሙበት ስያሜዎች እንደወረደ አላህ Subhanahu Wa Ta'ala ያስቀምጣል። ያን ሲያስቀምጥ በዚህ መልኩ ልንረዳው ይገባል። ሌላው ራስ ምታት ያነሳው ነገር ምንድነው? ጄኔራል ትክክል የሆነ ነገር አለ። በማንኛውም ሁኔታ እኛ የምናወራው ከኔም ጨምሮ ማለት ምክሩ ለሁላችንም ያገለግላል። እኛ የምናወራው ነገር በመልኩ በማንኛውም መንገድ ሌሎች ጋር ሲደርስ ፈተና የሚፈጥር ከሆነ እንደዚህ አይነት ነገራቶችን መጠንቀቅ አለብን። እንደ ወንድማዊ ምክር ሐቂቀተን የምንቀበለው ነገር ምናልባት ጠሪቁን ነሲሃ ትክክል ነው አይደለም ጠሪቁ ላይ እንሻለን በኋላ ግን ከዛ ውጪ ግን ጄኔራሉ ምክሩ ትክክል ነው። የኢስሐቅም ደግሞ ሐሳብ ምናልባት ከመጀመሪያው ጀምረ ብትመጣ መጀመሪያ ይሄን ነገር አስቀምጠን ነው ወደዚህ የገባው ነው። እሱን ምናልባት መጀመሪያ በሰማው ኖሮ ምናልባት ያውኑ ጥያቄ ብዙ ላይ ይነሳብ ይችላል እና ከዛ አንፃር ባላንስ አድርገን ብንሄድ ኸይር ነው ባይ ነኝ። ቀጥሉ በቃ ውይይቱን አገባዱና ሁለታችሁ ውይይቱን አገባዱና ከዛ ጃኪም ወደ ምትሄድ ትሄዳለህ መተኛት ካለበት ከዛ እኛ ወንድሞች እዚህ ጋር ቀሪ ወንድሞች እናወራለን በተሳሪ በተደረገው ውይይት ማለት ነው። ቀጥሉ። ያ በጣም እኔ ጋር ሌት ሆነብኝ ሳላስጨርሳው ሳላችሁ አልወጣም ብዬ ነው። ሶ ቴንክ ዩ በጣም ያው አንድ የመጨረሻ ውይይት አለ። ያው ጥያቄ አለኝ እሱን ልጠይቅና ወይ ከዛ በኋላ ልጨርስ ካልሆነም ችግር የለውም። ምንድን ነው የምጠይቀው? ኢሳቅ ግን ቢያጠቃልል አሪፍ ነው። አወለን ሰላም አለይኩም ያደርገውና ከዛ ቀጣዩን ጥያቄ ይጠይቅ። ችግር የለውም። በቃ ኢሳቅ አንተ ባልከው ነገር ላይ አሪፍ ፖይንት ስለሆነ ሁለቱን እናወራበታለን በካናናይዜሽን ጉዳይ ላይ። ለማንኛውም በጣም ቴንኪዩ ሐሰኑ ስለ ሆስት ስላደረግኝ ቴንኪዩ በጣም። ጥያቄ ካለ ትጠይቀዋለህ። አሁን የጨረስ ሐሳቡን ግልጽ ማድረግም ካስፈለገ በኋላም ግልጽ እናደርጋለን። ጥያቄ አለኝ ብለሃል፣ እሱ ጠይቅና እንጨርስ። ከዛ ትምራለህ። ኦኬ ጥያቄውን ግን ለመቀበል ምንም ችግር የለም ትጠይቃለህ። ግን ቅድም ያወራኸውን የመጀመሪያው ሴንቸሪ ላይ ያዩት እና የነበሩት ናቸው የጻፉት ብሎ ተናግሯል።
ሁለተኛ ስለ እነዚህን ሁለቱን ጥያቄዎች የኔን ጥያቄ የምታስተናግድ ከሆነ ጠይቅ፣ አብሽር፣ ቀጥል። ሚውት አድርጌልሃለሁ። ኢብራሂም አሁንም ደግሜ ልንገር፣ አላስተናግድም እሱን አልኩህ። ጃኪ ጥያቄህን ጠይቅና እኛ ወንድሞች እንቀጥላለን በምትልብን ነገር ላይ። ኢብሮ መስፈርት አታስቀምጥበት ሀቢቢ። ቀጥል ጃኪ ጠይቁና። ቴንክ ዩ ሀሰን። እኛ እንድናወራ ኢብራሂም እስካሁን ስንወያይ ከነበርነው ነገሮች ይስሐቅ አንድ የመጨረሻ ወረቃ የምጠብቀው ነበረ ወጣት በሆንኩኝ ከጎን ሆን ነበረ ብሎ የሚጠብቀው የነበረ ነብይ እንደነበረ ኢምፕላይ ያደርጋል አይደል? ሐዲሱ ላይ የሚጠብቀው ነበር አይደል? አይ ኢምፕላይ ያደርጋል ነው ማለት በመምጣቱ አይ የሚጠብቀው ነበር ይላል። ኖ ኢምፕላይ ያደርጋል ነው ያልኩት። ይጠብቀው ነበር ሳይሆን አይ የሚጠብቀው ነበር ይላል ወይ ነው? አይ የሚጠብቀው ነበር አይደል? ኢምፕላይ ያደርጋል። የሌለ ነገር ስትጨምር ችግር ትፈጥራለህ። ችግር አይ የሚጠብቀው ነበር ሳይሆን ኢምፕላይ ያደርጋል የሚለውን ቃል ተጠቅሚያት ነበር። ይሳቂ ካልሰማኝ ለምን ምን ይላል? ልጅ በሆንኩኝ ከጎን በሆን ኖሮ ብሏል አይደል? እሱ አይደለም ሲያሰጡ ከጎን በሆን ኖሮ ከጎን ቢሆን ብሏል። እዛ ጋር የነበረበትን የፕሮፌሲውን ማለት የነብይነቱን ተቀብሏል አይደል? የትኛው የክርስትና ሴክት ነው አንተ ከዘረዘርካቸው አንተ እናስቀምጣቸውና አሁን ሄረስ የሚሉትን ግን ከየትኛውም ፓርት ቢሆን የሚመጣ ነብይ አለ ብሎ የሚጠብቀው የትኛው ነው? የሚጠብቀው ነበር አይልም የሚለውን አስቀምጫለሁ። አሁንም እሱን ነው እየጠየቀኝ እና ኢምፕሬሳይ ነው ፕሮፌቱ አንዴ ልጨርስ። በየትኛውም አንደኛ በየትኛውም ክርስትና አስተምሮ ላይ ነብይነት ያበቃል የሚል አስተምሮ የለም። ኢየሱስም ነብይነት እዚህ ጋር አብቅቷል ምናምን ነገር ያለበት ቦታ የለም። ነብያቶችም የሚጠብቁ ሊኖሩ ይችላል። አዎ ሊኖሩ ይችላሉ። ምክንያቱም ነብይነት በቃ እዚች ጋር ተዘግቷል የሚል የክርስትና መጽሐፍቶች አስተምሮ ስላልሆነ ማለት ነው። አይ ተዘግቷል ነብይነት ከዚህ በኋላ አይመጣም ብለህ የምታምን ከሆነ የትኛው የክርስትና አንጃ ነው ነብይነት እዚች ጋር ተዘግቷል የሚለው ምንም ማስረጃ አድርጎ ነው ይሄንን ዝግ እንደሆነ ያስቀምጡት? እሱን አንተ ማስረጃ የሚጠበቅብህ አንተ ነህ። ኦኬ ፌር ኢነፍ። አይ ጥሩ መልስ ነው። ወደኔ ወርቅ ምናልባት ጃኪ እዚህ ላይ ለማንሳት ሐሳቡን ወረቃ ብን ኖፈል ነብይ ይጠብቅ ነበር የሚል የተነሳው ሐሳብ ላይ እንደሌለ ይሳቀቅ ነግረዋል። ለውይይቱ ቀን የምታስቀምጠው ጥያቄ አድርገው ይሄንን እኔ በራሴ አዎ ወረቃ ብን ኖፈል ነብይ ይጠብቅ ነበር እልሃለሁ። አሁን እልሃለሁ ውይይቱ ቀን የምናወራበት ይሆናል ማለት ነው። በጣም ቆንጆ በጣም ጥሩ ነው። አመሰግናለሁ ሁላችሁንም። ጃኪ ግን ሳትወጣ ነብይነት ተዘግቷል የሚል አንጃ ነበረ ከክርስቲያን አንጃዎች? አሪፍ ጥያቄ ነው። እሱን ነገር አንስቼለት ነበረ። የመወያያ ርዕስ አድርገን እንወያይበታለን። የመወያያ ርዕስ ስላለ ነው ያሰነው። ቀደም ግን ጥያቄዎች በመወያያ እንትን ዘጋጋው። ችግር የለውም። አይ ነብይነት ተዘግቷል ከባድ ውይይት ስለሆነ ነው ማስረጃ ይፈልጋል። አይ ነው ዘጋግቼው አይደለም። ቱ ቢ ኦነስት እውነት ለመናገር ላይክ በጣም ሌት ሆኖብኛል አመታት ከምናምን ግን ዘጋግቼው ሲሆን በጣም አሪፍ ኢንተረስቲንግ ጥያቄ ነው የኛው ነብይነት ተዘግቷል ወይ የሚለው ማለት ነው። ነብይነቱ ከምን ኮንቴክስት ነው ከሚለው ጋር ማያይዘን እናወራበታለን። ነብይነትስ ምን ማለት ነው ከሚለው አንድ አድርገን እናወራበታለን። ሐሰኑ እሱን እኔም ለመማር ፈቃደኛ ነኝ። ለማንኛውም ሁላችሁንም በጣም ቴንኪው። አሁን መስማት ፈልጌ ነበር እዚህ 500 ምናምን ሰዎች ስላሉ ተዘግቷል ወይስ አልተዘገመም የሚለውን እሷን ብቻ ነገር ኢብራሂም ያን ነገር ልንገርህ ለአንተ ስፔሲፊክሊ አንተ የምትጠይቀውን ጥያቄ አልመልስም። ዊዝ ሪስፔክት አልመልስም እና ይቅርታ አድርግልኝ። ማጠቃለያ አንስተበት ኢብራሂም እንትን ወደ ሌላ ነገር ሳይክ ማጠቃለያ ስጥበትና ከዛ እኔም ማጠቃለያ ለተነሱት ሀሳቦች ሰጥቼ ከዛ ወደ አይ ለመሰለህ ማጠቃለያውን ልተውና ለአንተ ልስጥ። አንተ አጠቃለው እኔ ለማጠቃለል የፈለኩት ስፔሻሊ ወረቃ ብዬ ሲሄድ ክርስትናን የሚባለውን ብዙ ቦታ ላይ ኢንተረስት ያደረገኝ ፓርት የክርስትናን ለምሳሌ
ይሄ የምጠቀመውን በደንብ አድርጋችሁ አንደርስታንድ ለማድረግ ሞክሩ። ስፔሲፊክሊ ተጠቅሰን የተረገምንበት ያጥፋቸው የተባልንበት ቦታዎች አሉ። ያንን ሲባል ሩት ኮዙ ምንድነው ከሚለው አጀንዳ ነው እኔ ወረቃ ኢንተረስት ያደረገኝ ጀመረው። ክርስቲያን ከተባለ እንዲህ አይነት ብሎ የሚጠብቀው ምን አይነት ክርስቲያን ነው? ፈርስት ኦፍ ኦል እሳቢውንስ ከየት አመጣው? መጽሐፍቶቹስ አሉ ወይ የሚሉትን ሐሳቦችን ከማየት አንጻር ነው። ሶ ጥሩ ውይይት ነበር፣ ዩስፉል ውይይት ናቸው እና እኔ ሞር ኤክስፕሎር አደርጋቸዋለሁ። ግን ኢንሳይት ይሄ ነው እና ይሳቅ ይቀጥል። በጣም አመሰግናለሁ። በጣም አም ሪሊ ታየርድ እና ከፈቀዳችሁልኝ ልውጣ። ቴንክ ዩ። በንግግር መሃል እንግዲህ ሪስፔክትፉሊ ቤትን መጥቼ ያለፍኩት ድንበር ካለ ይቅርታ። ከዛ ውጭ ያለው ነገር ላይ ግን አመሰግናለሁ። እሺ ቴንክ ዩ በጣም ምናልባት ግን እዚህ በተወራው ነገር ላይ እኛ የሙስሊሞች አረዳድን ከሐሳብ ከወሰድክ ቤትን ላይቭ ላይ ከፍተህ እኛ ከምናምንበትና ከነገርን ወይም ደግሞ ከአስተምሮታችን ውጪ እንደማታወራ ተስፋ እናደርጋለን። ይስሐቅ ጠቅለል አድርግለት። እሺ አሁን ላልከው አንዴ ኢብራሂም ላለው ነገር ልንገርህ። ቤቴ ላይ ያሉት ውይይቶች ቱ ቢ ኦነስት በመከፍትበት ሰዓት ላይ የሚነሱን ነገሮች እንግዲህ አቡ ራሱ ሞዴሬተር ነው የቤት ላይ ራሱን የሚቆጣጠርበት ነው። ሐሰኖም አይ ቲንክ ሞዴሬተር ነው። ስለዚህ በመከፍትበት ሰዓት ላይ እንግዲህ ላይቭ ላይ የሚነሱትን ነገሮች ምንም ማድረግ አይቻልም፣ አንዳንዱ ነገሮች። ከዛ ውጪ ግን አስተምሮት ቅድም ይሳቅ ያለውን ፕሪንሲፕል ነው። አንድ ይሳቅ ያለው ነገር አለ። አስተምሮቶች ላይ የኔ ስልጣን ተወስዷል። ይመለስላል እንዴ? ይመለስላል። ስለዚህ የይሳቅ እንዳለው የትኛው ግሩፕ እንደሆነ አላቅም። ስለዚህ እኔ ልል የምችለው ክርስቲያኖች ነው ብሎ ተጠቅሟል። ቅድም የተጠቀመው ማለት ለማን ነው ለየትኞች ብዙ እንደሆነ አላውቅም። እኔ ጋር ላልኩትን አትበል እንጂ አይደለም ያልከው ልንገር። እኔ ቅድም ለምሳሌ አሪዮስን ስታነሳው አሪዮስን ምን ብዬ ልጥራው አላልከኝም አንተ ቅድም? ያው ክርስቲያን አላውቅም መቻልኩ እኔ መቻላል ራስ አይ የካድከኝ ነው። ትንሽ በሚኒ ፖለቲካ እንስራ። የካድከኝ ነው አልገባኝም። ይሳቁ ምንድን ያልኩ አሪዮስን ክርስቲያን ካላልኩት ምን ልበለው ታዲያ ነው ያልኩ። ለአንተ ምን አይነት ምን እንድለው ነው የምትፈልገው እያልኩ ራስህ ከተነሳበት አንጻር እኮ መልስ ሰጠው እኮ። የመናፍቅ ብለን የምናስበው የመንፈቅ እሱ ካንተ አንጻር ነው አልኩ። ካንተ አንጻር ነው ኤግዛክትሊ። ስለዚህ እኔም ካንተ አንጻር ከኔ አንጻር በማየው ልክ ልናገር እችላለሁ። እኔ አላቅም አልኩ። አላቅም አላልከኝም። ከኛ አንጻር እንዳልከው ልንገር እሱ ቃሏን ነው። ስለዚህ ከኔ አንጻር ልመልስ የምችለው ነገር አለ፣ ከኔ አንጻር ልናገር የምችለው ነገር አለ። ከተሳሳትኩኝ ግን ያው አጠገብ ያላችሁ እኔ እንዳጠቃለ ጊዜ ትሰጡኛላችሁ ወይስ ደግሞ አጠቃለሁ። ቴንክ ዩ በጣም ሰላም ደሩልኝ። በጣም አመሰግናለሁ።